ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 7 ሰዓቱ ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ ተመልሷል አበይት ነጥቦቹን እነሆ በምክክሩ የተለየ ሐሳብ ማንሳት ወንጀል አይደለም የሚለው መርህ ከሀገራዊ ምክክሩ ዋነኛ ምሰሶዎች መካከል ነው የኢትዮጵያ የቱሪዝም ዘርፍ የሀገርን አቅም ክብርና ሉዓላዊነት ለዓለም የሚያሳይ ዋነኛ የዲፕሎማሲ መሳሪያ ሆኖ ያገለገለ የአረንጓዴ አሻራ መርሃ ግብር ሀገርን ከተረጅነት በማላቀቅ ረገድ የጎላ ድርሻ ያበረከተ ነው የኢራን የበላይ መሪ ለአዳዲስ የጦር መሪዎች የከፍተኛ ኃላፊነት ቦታ ስለመስጠታቸው ከውጭ ዘናል የተወደዳችሁ የዛሬ ረቡዕን ዜና ኢትዮጵያ በጥምረት ተከታተላላችሁ በጥምረት የምንመራ ይሆናል ከዋናው ስቱዲዮ ነው ሰለሞን ኃይለ ኢየሱስ አለው ሀገራዊ ምክክር ከሚካሄድበት ኮንቬንሽን ሴንተር ከሚገኘው ጊዜያዊ የኤቢሲ ስቱዲዮ ደግሞ ባልደረባ የሚሄረውን ምትኩ ተጠብቃችኋለች ከደቂቃዎች በኋላ ከናንተ ጋር የምትገናኝ ነው የሚሆነው የኢትዮጵያ የቱሪዝም ዘርፍ የሀገርን አቅም ክብርና ሉዓላዊነት ለዓለም የሚያሳይ ዋነኛ የዲፕሎማሲያዊ መሳሪያ ሆኖ ያገለገለ ቀጥሏል በኢትዮጵያ የታየው አዲስ የፖሊሲ እይታና የመደመር እሳቤም አቧራ የለበሱትን ከማራገፍ ባለፈ አዳዲስ የቱሪዝም ማዕከላትን በመገንባት ጭምር ዘርፉ ራሱን የቻለ የኢኮኖሚ ምንጭ ማድረግ አስችሎታል ነጻነት ፍቅሩ አሁን ላይ በዘመናዊው የዲፕሎማሲ የፖለቲካና የኢኮኖሚ ዓለም የቱሪዝም ዘርፉ ከተራ መዝናኛና የገቢ ምንጭነት ባሻገር የአንድን ሀገር ሉዓላዊነት የሚያስከብር ብሔራዊ ገጽታን የሚገነባና የገረ ኃይል አቅምን የሚያጎለብት ስትራቴጂካዊ መሳሪያ ሆኗል በኢትዮጵያም ከዚህ ደረጃ ላይ እንዲደርስ የመደመር መንግስት ያደረገው የአተያይ ለውጥ ቁልፍ ሚናን ተጫውቷል ሀገራችን ወደ ብልጽግና ጎዳና የማሸጋገር ውጥናችን ወደ ውጤት ለመቀየር ኢኮኖሚያችን በብዛ ዘርፎች የተዋቀረ ብዛቷና የሚሳተፉበትና ብዙዎችን ተጠቃሚ እንዲያደርግ አበክረን እንሰራለን ስብራት ውስጥ የነበረው የኢትዮጵያ ኢኮኖሚ በአንድ ዘርፍ ብቻ ከሚመራ ብዝሃ ዘርፍ የሚለው ምልከታ ደግሞ በምጣኔ ሀብት ማሻሻያው በለውጥ ሀዲድ ውስጥ እንዲገባ መደረጉ የለውጡ አመክንዮ ለስኬቱ መዳረሻነት ሆኖ አገልግሏል ከዚህ ቀደም ቱሪዝምን በሚመለከት የነበረው እሳቤ እንደ ደጋፊ ዘርፍ ዋና ዘርፍ ነው ይጠቅማል ያሰራል ያበላል የሀገርን ገጽታ ይገነባል በሚል ሳይሆን እንደ ደጋፊ ዘርፍ የመውሰድ ነገር ነበር ዜሮ ነው ባደለም በቂ ስራ አልተሰራም ያው ከአምስቱ ዋና ዋና የልማት ሴክተሮች አንዱ ተደርጎ መወሰዱ ራሱ የተሰጠውን አቴንሽን ያሳያል በዚህም አቧራ ለብሰው የነበሩ የቱሪዝም ጸጋዎችን በመግለጥ በመጠገንና በማደስ ዘርፉ አዲስ ህይወት እንዲዘራበት ማድረግ አስችሏል አዳዲስ የተገነቡ ከጎርጎራ እስከ ኮይሻ ከሶማሌ እስከ አርባ ምንጭ በአራቱም የኢትዮጵያ ማዕዘናት እውን የሆኑ የገበታ ፕሮጀክቶች ደግሞ በቱሪዝም ትንሳኤ እንዲፈጠር ጎ ቀዶለታል እኛ እንደ ዕዳ ቅርሶቻችን የምናይበት መንገድ ስህተት ነው ለምሳሌ ቤተ መንግስቶቻችንን ብትወስድ እንደዛው ነው እንደ ዕዳ እናያቸው ነበር ዛሬ ግን ከፍተኛ ሀብት ይገኝባቸዋል በዚህም ምክንያት የተነሳ ኢንቨስትመንቱ ውስን ነበር ለነዚህ ጉዳዮች ጊዜ ሰጥቶ ገንዘብ አፍሶ ዕውቀት ሰብስቦና አፍሶ ጎልቶ እንዲታዩ ማድረግ ላይ ውስንነት ነበር በድምሩ ሲታይ አለን ከማለት ያለፋል ነበር ቅርስ አስመልሰናል ቅርስ ጠግነን አድሰናል የሚጎሉትን ደግሞ ገንብተናል የኢትዮጵያ አዲሱ የቱሪዝም ገጽ የሀገርን ሉዓላዊነት በማስጠበቅ ረገድ ያለው ድርሻ በመዋቅራዊ መሰረቶች ላይ የተገነባ ጭምር ነው ዘርፉ የውጭ ምንዛሬን በማስገኘትና የሥራ ዕድል በመፍጠር የሀገርን የኢኮኖሚ ጥገኝነት ጫናውን ማቃለያ ጋሻ ጭምር ሆኗል አዲስ አበባ ከተሞሸረችባቸው የኮሪደር ልማትና የወንዝ ዳርቻ ብሎም የመዝናኛ ፓርክ ስራዎች የሀገርን ማህበራዊና ባህላዊ እሴቶች በዘመናዊ መልክ በማቅረብ ጭምር ኢትዮጵያን የኮንፈረንስ ቱሪዝም ማዕከል ማድረግ ተችሏል 100% ያቀርነው አሳክተናል 100% ቱሪዝም አድጓል
ሎካሊም ኢንተርናሽናልም ይቀጥላል። ኮፕን ጨምሮ በጣም ሰፊ ከፊታችን ስላለ ከገቢው ባሻገርም ዓለም አቀፍ መገናኛ ብዙሃን የሚፈጥሩትን አንድ ወገን የሆነ አሉታዊ ምስል በመስበር ረገድ ቱሪዝም ቀዳሚው መሳሪያ ሆኗል። በዚህ ውስጥም የውጭ ጎብኚዎች በአካል ተገኝተው የሚያዩት ተጨባጭ እውነታ የተሳሳቱ ትረካዎችን የመመከት አቅም አለው። ከፍተኛ እድገት እየመጣ ነው ማለት ነው። ፍላጎት እያደገ ኢትዮጵያ ሄዶ ኮንፈረንስ ማድረግ፣ ኢትዮጵያ ሄዶ ሪትሪት ማድረግ፣ ኢትዮጵያ ሄዶ በግሩፕ መጎብኘት እየተለመደ የመጣ ጉዳይ ነው። የአፍሪካ ህብረትም ቢሆን ቁጥር በጣም እያደገ መጥቷል፣ ተሳታፊው ብዛት። ቱሪዝም የሀገርን ታሪክ፣ ጥበብና የኑሮ ዘይቤ ለዓለም በማስተዋወቅ አዎንታዊ ዲፕሎማሲያዊ ተጽዕኖ ከማሳደጉም በላይ ኢትዮጵያ ለጎብኚዎቿ ደህንነቷ የተጠበቀ መሆኗን በማረጋገጥ ለዓለም አቀፍ ኢንቨስትመንትና ንግድ በሮችንም ይከፍታል። አሁን ላይ የቱሪዝም ዘርፉ በዓመት ከ2 ቢሊዮን ዶላር በላይ ገቢ እያስገኘ ሲሆን ከጠቅላላ የሀገር ውስጥ ምርትም እስከ 5% ድርሻ በመያዝ የኢኮኖሚው ምሰሶ መሆን ጀምሯል። ይህም ከለውጡ በፊት የነበረውን ድርሻ በእጥፍ ያሳደገ ስለመሆኑ ቁጥሮቹ ራሳቸው መስካሪዎች ናቸው። ባለፉት ዓመታት በቱሪዝም ዘርፍ የተከናወኑት ተግባራትም የውጭ ምንዛሪን በማስገኘት የኢኮኖሚ ሉዓላዊነትን ከመደገፍ ባሻገር ኢትዮጵያ የራሷን ታሪክ በራሷ አንደበት እንድትናገርና በዓለም አቀፍ መድረክ ያላትን ገጽታና ተጽዕኖ ፈጣሪነት በጽኑ መሰረት ላይ እንድታቆምም አድርገዋል። ጠቅላይ ሚኒስትር አብይ አህመድ ስናድግ ስንበለጽግ በምግብ ራሳችንን ስንችል እንዲሁም ከጥገኝነት ተላቀን በእግራችን መቆም ስንችል ዓለም በእኛ ያምናል ሲሉ በተደጋጋሚ የሚናገሩት ንግግር የዚህ ሂደት ዋና ማዕከል ነው። በራስ እግር መቆምና የኢኮኖሚ አቅምን ማጎልበት በዓለም አቀፍ መድረኮች የፖሊሲዎችን ተቀባይነት ለማስከበርና ተደራድሮ ለማሸነፍም ያስችላል። ዛሬ ላይ በመደመር እሳቤ የተገነቡት የቱሪዝም ልማቶች የመዝናኛ ስፍራዎች ከመሆን አልፈው የኢትዮጵያን አዲስ አቅምና ብሔራዊ ክብር ለዓለም ያሳዩ የኢኮኖሚ ሉዓላዊነትን የሚያረጋግጡ ዘመናዊ የልማት ምዕራፎች ጭምር ሆነዋል። የተወደዳችሁ ቀደም ሲል ወደ አስተዋወቅኳችሁ ወደ ነበረው ዘገባ ልመልሳችሁ ነው። መሪ ዜናውን ላስታውሳችሁ። የመደመር መንግስት ሌብነትን የሀገር ሕልውና አደጋ ብሎ በመፈረጅ ባለፉት ዓመታት ተግባራዊ እርምጃዎችን ሲወስድ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ሌብነትን በስሙ በመጥራት ጭምር መንግስታቸው በመዋቅር ውስጥ ፈጽሞ ቦታ የሌለው ስለመሆኑ ያሰመሩበት ገና በመጀመሪያዎቹ የስልጣን ዘመናቸው ነበረ። ዘጋቢያችን ወንዶሰን አፈወርቅ ተከታዩን ትንታኔ ያጠናቅረዋል። አንድ ሀገር በጽኑ መሰረት ላይ ቆማ ወደ ብልጽግና የምታደርገው ጉዞ በሚወሰኑ ፖሊሲዎችና በሚገነቡ ታላላቅ የመሰረተ ልማት አውታሮች ብቻ የሚለካ አይደለም። የጉዞውን ስኬታማነት የሚያረጋግጠውና የልማቱን ፍሬ ለዜጎች እኩል የሚያደርሰው መሰረታዊ ጉዳይ በተቋማት ውስጥ የሚሰፍነው የሞራል ልዕልና፣ የእውነትና የታማኝነት አሰራር እንዲሁም ሌብነትንና ምዝበራን አጥብቆ የሚጸየፍ የፖለቲካ ቁርጠኝነት ነው። በኢትዮጵያ ታሪክ ውስጥ ሌብነትና የህዝብ ሀብት ምዝበራ የልማት ደንቃራ፣ የፍትህ እንቅፋትና የዜጎችን ተስፋ የሚያመክኑ አደገኛ ካንሰሮች ሆነው ቆይተዋል። ከለውጡ አስቀድሞ ባሉ ዓመታት በወረቀት ላይ የነበሩት ጠንካራ ህጎች በተግባር ባለመተርጎማቸው ምክንያት የተፈጠረው ብልሹ አሰራርና ሌብነት ህዝባዊ ምሬትን አስከትሏል። በወቅቱ የወጡ የዓለም ባንክን የመሳሰሉ ዓለም አቀፍ ተቋማት ሪፖርቶች ኢትዮጵያን በዚህ የሌብነት ችግር ምክንያት በከፍተኛ የስጋት ቀጠና ውስጥ አስቀምጠዋታል። ይህ ሀገራዊ ስብራት የህግ በላይነትን የሚሸረሸርና ማህበራዊ ውልን የሚያፈርስ ከባድ ማህበራዊና ኢኮኖሚያዊ ደዌ ሆኖም ዘልቋል። ይህንን ታሪካዊ ስህተትና የተበላሸ ባህል ለማረም የተነሳው የመደመር መንግስት ገና ወደ ስልጣን ከመጣበት የመጀመሪያው ቀን አንስቶ ሌብነትንና ምዝበራን አጥብቆ የሚጸየፍ ጽኑ አቋምን ይዞ ተነስቷል። በቀደመው ጊዜ የህዝብን ብሶት ካባባሱና ህዝቡን ካስመረሩ አበይት ጉዳዮች መካከል አንዱ ሌብነት መሆኑን የሚያነሱት ጠቅላይ ሚኒስትር አብይ አህመድ መንግስታቸው የህግ የበላይነትን በማስከበር ረገድ ጠንካራና የማያዳግም እርምጃ እንደሚወስድ በህዝብ ተወካዮች ምክር ቤት ፊት ቀርበው ቃለ መሐላ በፈጸሙበት ዕለት ባደረጉት ታሪካዊ ንግግራቸው በግልጽ አስታውቀዋል። ከቅርብ ጊዜ ወዲህ የህዝባችን ብሶት ካጋጋሉት ዋና ዋና ምክንያቶች ውስጥ ሙስና አንዱ ነው። ሙስናን ጸረ ሙስና ተቋም በመመስረት ብቻ መከላከል እንደማይቻል ተረድተናል። ሁላችንም ኢትዮጵያችን አንዱ ሰርቶ ሌላው ቀምቶ የሚኖርባት አገር እንዳትሆን ለመጠበቅ የምንችለውን ሁሉ እንድናደርግ በትህትና እጠይቃቸዋለሁ። በኢትዮጵያ ምድር ሌብነት
እጅ መንሻ፣ ጉቦ፣ ሙስናና ኪራይ ሰብሳቢነት በሚሉ የዳቦ ስሞች ሲጠራና ሲሸፋፈን ኖሯል። ይህም አጠራር በሌብነት ላይ ጠንካራ የሞራል ልዕልናን መገንባት እንዳይቻልና ወንጀሉ ተራ አሰራር ተደርጎ እንዲወሰድ ትልቅ አስተዋጽኦም አድርጓል። ጠቅላይ ሚኒስትር አብይ አህመድ ይህንን ጽዩፍ ተግባር የመታገሉ ሂደት ከቃላት አጠቃቀም ማስተካከያ እንደሚጀምርም ሰፊ ትኩረት ሰጥተውበት ነበር። እሳቸው ሳናሽ ሞነሙን ሌባን ሌባ ልንለው ይገባል ሲሉ የተናገሩት ጠንካራ ንግግር ድርጊቱ አዋራጅና በመንግስታቸው መዋቅር ውስጥ ፈጽሞ ቦታ የሌለው መሆኑን ያሰመሩበት ነው። ይህ የጠቅላይ ሚኒስትሩ ታሪካዊ ንግግር የተደረገው በ2011 ዓ.ም በሐዋሳ ከተማ በተካሄደውና አዲስ ሀገራዊ የፖለቲካ ምዕራፍን በከፈተው 11ኛው የኢህአዴግ ድርጅታዊ ጉባኤ የመክፈቻ ስነ ስርዓት ላይ ነው። የመጥፎ አስተዳደር መስፈንን ተተግኖ የሀገራችን ቀዳሚ አደጋ የሆነው ሌብነትም ሙስናና የክራይ ሰብሳቢነት በሚል ገራገር የዳቦ ስሞች ማንቆለጳጳሱን ትተን ሀገር የሰረቀን ሌባ ሌባ የምንልበት ሞራል በቁርጠኝነት መገንባት አለብን። እነዚህ የጠቅላይ ሚኒስትር አብይ አህመድ ንግግሮች የመደመር መንግስት ሌብነትን አጥብቆ የሚጸየፍ ጠንካራ እርምጃዎችንም እንደሚወስድ ያመላከቱ ናቸው። በእርግጥ በቅርብ ጊዜያት ውስጥ እንደታየው በተለያዩ የሌብነት ተግባር ላይ የተሰማሩ እርምጃዎች ተወስደውባቸዋል። ይህ እንዲሁ የመጣ አይደለም። ባለፉት ጥቂት ዓመታት የመደመር መንግስት ሌብነትን የአገር ህልውና አደጋ ብሎ በመፈረጅ የጸረ ሌብነት ትግሉን ወደ ሳይንሳዊና መዋቅራዊ የሪፎርም ስራ አሸጋግሮታል። ባለፉት ጥቂት ዓመታት ውስጥም በተሰሩ ስራዎች የጸረ ሌብነት ትግሉ በብሔራዊ የጸረ ሙስና ኮሚቴ፣ በስነ ምግባርና ጸረ ሙስና ኮሚሽን እንዲሁም በፌዴራል ዋና ኦዲተርና የደህንነትና ጸጥታ አካላት የተቀናጀ የቁጥጥር አሰራር ተደግፎ ተጨባጭ የህግ እርምጃዎችን በማስከተል ላይ ይገኛል። እነዚህ በየደረጃው እየተወሰዱ ያሉ የማያዳግሙና ጠንካራ እርምጃዎች የመደመር መንግስት ለሌብነትና ለምዝበራ ያለው ጥላቻ በቃላት ብቻ የተገደበ ሳይሆን በተግባር የተረጋገጠ መሆኑን የሚያሳዩ ናቸው። መንግስት የህግ የበላይነትን በማስከበር የተቋማትን አሰራር በመፈተሽና የክትትልና የቁጥጥር ስርዓቶችን በማጠናከር በሙስና የተጨማለቁ አካላትን ለህግ አሳልፎ ለመስጠት የያዘው ጽኑ አቋም የመደመር መንግስት ሌብነት ጠል መሆኑን በግልጽ የሚያሳዩ ህያው ምስክሮች ናቸው። መንግስት አሰራሮችን የማዘመን፣ ተጠያቂነትን የማስፈን፣ ብልሹ አሰራርን ደግሞ በህግ የመጠየቅና የማስተካከል ተደግመውም እንዳይፈጠሩ የማድረግ አካሄዶቹን አጠናክሮ ይቀጥላል። ሙስናና ብልሹ አሰራርን በጽናት በመታገል ህብረተሰባችን መረጃን በመስጠት ላልተገባ፣ ለተዛባ፣ ለግልና ለስስ ፍላጎት በሚል በሚደረጉና በሚዘረጉ መረቦች ላይ ህዝባችን እጁን ባለመክተት መረጃዎችን በተዘረጉለት መስመር ጥቆማን በመስጠት ትብብሩን እንዲቀጥል መንግስት አሁንም ጥሪውን ያስተላልፋል። በመደመር እሳቤ ውስጥ ሌብነት ተራ የገንዘብ ወይም የቁሳቁስ ምዝበራ ብቻ ተደርጎ አይወሰድም። ይልቁንም ሌብነት የሰው ልጅ የስነ ልቦና መበላሸት፣ የህሊና መታወርና የሞራል ውድቀት ውጤት ነው። በመደመር መጽሐፍት ውስጥ እንደተገለጸውም በላብ በእውቀትና በቅንነት ማደግ ትልቅ ክብር ሲሆን፣ በሌብነት በአቋራጭ መንገድና በምዝበራ ለመበልጸግ መሞከር ግን ታላቅ ውርደትና ወንጀል መሆኑን ያስቀምጣል። የህዝብ ሀብትም የጥቂት ሹመኞችና ባለስልጣናት የግል ንብረት ሳይሆን የአገርና የትውልድ የጋራ ሀብት በመሆኑ ጥብቅ ጥበቃ ያስፈልገዋል ብሎ ያምናል። ሌብነት የመልካም አስተዳደር የፍትህና የዲሞክራሲ ስርዓት ግንባታ ቀንደኛ ጠላት በመሆኑም ያለምንም ቅድመ ሁኔታ መመከት አለበት የሚል አቋምን ይዞ ለተግባራዊነቱም ይሰራል። በዲጂታላይዜሽን አሰራር የተከናወኑ የሪፎርም ስራዎች፣ የታክስና የገቢ ሰብሳቢ ተቋማት ማሻሻያዎች እንዲሁም በፋይናንስ ስርዓቱ ላይ የተደረጉ ጥብቅ ቁጥጥሮች የሌብነትን በር መዝጋት ትልቅ አቅም ፈጥረዋል። ከመጀመሪያው ቀን አንስቶ ጠቅላይ ሚኒስትሩ ያወጁት የጸረ ሌብነት አቋምም ዛሬም ቢሆን ተጠናክሮ ቀጥሏል። የመደመር መንግስት ሌባን የማያከብር ወንጀለኛን የማይሸሽግና የህግ በላይነትን ያለ አድሎ የሚያስከብር መሆኑንም በተግባራዊ እርምጃዎቹ አሳይቷል። ሀገር የምታድገው ትውልድ የሚድነው እንዲሁም የተጀመሩ ታላላቅ የልማት ፕሮጀክቶች ፍሬ የሚያፈሩት ሌብነትንና ምዝበራን በጋራ መታገል ሲቻል ብቻ ነው። ሀሳብ አልቦ ፖለቲካ የሚወልደውን ሌብነት ገና በእንጭጩ ለመቅጨት በህግ ብቻ ሳይሆን ሞራል ሌላኛው መሳሪያ መሆን እንዳለበት የሚያምነው የመደመር መንግስት በጠዋቱ በጸርነት የፈረጀውን ድርጊት ዛሬም ላይ በቃ ሊባል እንደሚገባ በማመን እርምጃው ተጠናክሯል። ይህንን ትግል ህዝብም ጭምር የኔ ብሎ ሊቀላቀለው የሚገባው ጉዳይ ነው።
ዜና ኢትዮጵያን እየተከታተላችሁ ነው የተወደዳችሁ። አሁን ደግሞ ሀገራዊ ምክክር ከሚካሄድበት የኢቢሲ ጊዜያዊ ስቱዲዮ ከሚገኝበት ኮንቬንሽን ሴንተር ባልደረባችን ሜሮን ምትኩ ተጠብቃችኋለች። ምክክሩን ዘገባዎች እየመራች ማለት ነው። ሜሮን ሰዓቱ ያንቺ ነው። ከተመልካቾች ጋር ከደቂቃዎች በኋላ እንገናኛለን። የተወደዳችሁ አመሰግናለሁ ባልደረባዬ ሰለሞን። እንደምንላችኋል ተመልካቾቻችን። ሀገራዊ ምክክሩ ከሚካሄድበት ኮንቬንሽን ማዕከል ምክክሩን የተመለከቱ ዘገባዎችን ወደ እናንተ እያደረስን ከኢቲቪ ጊዜያዊ ስቱዲዮ ባልደረቦች ጋር በመሆን ሜሮን ምትኩ አብሬያችሁ ቆይታ አደርጋለሁ። አብራችሁ ነው በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈንማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ብለን በህብረት ወጥነን መከን ተመካክረን ትውልድንማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈንማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈንማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈንማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈንማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈንማ ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፈን መከን ተመካክረን ትውልድን አድነን ብለን በህብረት ወጥነን መከን ተመካክረን ትውልድን አድነን ተመልሰናል። ክቡራን ተመልካቾቻችን እዚህ ሀገራዊ ምክክሩ ከሚካሄድበት አዲስ ኢንተርናሽናል ኮንቬንሽን ማዕከል ምክክሩን የተመለከቱ መረጃዎችን ወደ እናንተ ነው የምናደርሰው። በቅድሚያ ግን የሀገራዊ ምክክር ኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አሪያ አጠገቤ ይገኛሉ። ምክክሩ የሄደበት ሂደት ምን ይመስላል የሚለውና አሁን ላይ ያለበት ደረጃስ እንዴት ይቃኛል የሚለውን አጠር ያለ ቆይታ ከሳቸው ጋር የምናደርግ ነው የሚሆነው። ፕሮፌሰር ስለ ጊዜው በቅድሚያ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም፣ እኛም እናመሰግናለን። እንግዲህ እስካሁን በብዙ ውጣ ውረድ ውስጥ የመጣ ነው ሀገራዊ ምክክሩና አሁን ላይ ግን በተለይ በ500 የተደራጁ ተመካካሪዎች ደግሞ ወደ አንድ ሀሳብ መጥተው ደግሞ በቃለ ጉባኤም ተይዞ ወደ አንድ መግባባት ላይ መድረሳቸውን እየሰማን ነው የሚገኘውና ሂደቱ ምን ይመስላል? አሁንስ ያለበት ደረጃ ምንድን ነው? አመሰግናለሁ በድጋሚ ሜሮን። ሂደቱ እንግዲህ እንዳስተዋላችሁት እዚሁ ሆናችሁ 10፣ 50፣ 250 ሆነው በተለያየ ጊዜ በተሰጧቸው አጀንዳዎች ላይ ከታች ወደ ላይ ሄደዋል። አሁን የ250ዎቹን የሁለት ቡድኖች 30 አጠናቃሪዎች 15 ከዚያ 15 ከዚያ አድርገው በሚገባ የተነጋገሩባቸውን ነጥቦች በሙሉ ካጠናቀሩ በኋላ እነኚህ 30ዎቹ የሚገባ ተወያይተው ለ500ዎቹ ማቅረብ ነበረባቸው። እነኚህ 500ዎች ደግሞ በተራቸው እነኚህ ሀሳቦች በሚገባ መካተት አለባቸው፣ እነኚህ መስተካከል አለባቸው በሚል ወደ መሀል የሚያመጧቸውን
እንደገና እነሱ ሀሳብ ከሰጦችባቸው በኋላ እንደገና ወደ አጠናቃሪዎቹ ተመልሰው እንደገና አጠናቃሪዎቹ ደግሞ እነኛን ሀሳቦች ሙሉ በሙሉ በሚመስል መልኩ ይዘው ከመጡ በኋላ አሁንም እንደገና ለ500ዎቹ አቅርበው እነኛ 500ዎቹ ልክ ነው ወደ መሀል የሚያመጡን ሀሳቦች እነኚህ ናቸው፣ እነኚህን ምክረ ሀሳቦች እንቀበላለን የሚሉ ከሆነ ሁላቸውም እዛ ቃለ ጉባኤ ላይ ይፈራረማሉ። እንግዲህ እናንተ አሁን ይህን ሰሞን እያስተዋላችሁ ያላችሁት ይህንን ለምን እስካሁን ድረስ ከ4 በላይ ቡድኖች ወይም የቴማቲክ ኤሪያ ወይም የአጀንዳ ቡድኖች ሙሉ በሙሉ ሀሳቡን ተቀብለው ተፈራርመዋል። ያ ማለት ግን አሁንም 100% አለቀለት ማለት አይደለም። በማንኛውም ጊዜ የሚስተካከሉ ሀሳባቸውን በማንኛውም ጊዜ ማካተት ይችላሉ። ሌሎቹ ቀሪዎቹ ደግሞ ዛሬ ጠዋትም የሚፈራረሙ ነበሩ፣ ዛሬ ከሰዓት በኋላ የሚፈራረማሉ። ነገ እንግዲህ ተስፋ የምናደርገው አብዛኞቹ ከ8ቱ አብዛኞቹ ወይም ሁላቸው ነገ ተፈራርመው ይጨርሳሉ ብለን እናስባለን። እንግዲህ ሂደቱ እንደተባለው ቀላል አይደለም፣ አልጋ ባልጋም አይደለም። ምክንያቱም 4000 ተወካዮቻችን ናቸው ከመላው ኢትዮጵያ መጥተው የሚወያዩት። እንግዲህ አንዳንዶች የራሳቸውን ሀሳብ ወደፊት ማምጣት ይፈልጋሉ፣ አንዳንዶች የቡድኖችን ይፈልጋሉ፣ አንዳንዶች የፓርቲዎቻቸውን ይፈልጋሉ፣ የወከሉትን ህዝብም ይፈልጋሉ እና ብዙ ጥያቄዎች አሉ። ዋናው ዓላማ ግን በተደጋጋሚ እንደምንናገረው ይሄ ሀገራዊ ምክክር ጉባኤ ኢትዮጵያን ያማከለ ነው መሆን ያለበት። ኢትዮጵያን ሲያማክል ሁላችንን የሚያየናል። ለምሳሌ የማይኖሪቲ ወይም ደግሞ በቁጥር ያነስን በአንድ ቦታ ላይ ወይም በሌላ ቦታ ላይ ያለን ህዝቦች ካለን በሃይማኖታችን ይሁን በማንነታችን ይሁን በመሳሰሉ ጥያቄዎች የእኛ ጥያቄዎች በጋራ ሆነ ይገባሉ። አሁን አንዳንድ ጊዜ የሚነሱ ጥያቄዎች ምንድን ነው? በስም እንጠቀስ ነው። በስም እንጠቀስ ከሆነ ጠቅሰን አንጨርሰውም። ግን መብት ከሆነ እና የእውቅና ጥያቄ ከሆነ ለምሳሌ ማይኖሪቲ ወይም በቁጥር እስካሁን ጥሩ አማርኛ ስለሌለውን የማይኖሪቲ የሚለው ቃል ወይም በቁጥር ማነስን በተመለከተ ከሆነ ሁላችንም ሳንረሳ የሁላችንም መብቶች መከበር መቻል አለባቸው። የሁላችንም ማንነቶች እውቅና ሊሰጣቸው ይገባል። ስለዚህ ጠቅለል እናርገው፣ ዝርዝር እናርገው፣ ያንቺም የኔም የሱም የነሱም ይግባ ወይስ ሁላችንም በሚመለከት መንገድ እናስቀምጠው የሚለው በተወሰነ ደረጃ እዚህም እዛም እሰጥ አገባዎች ነበሩ። አንዳንድ መሰረታዊ የሆኑ የሚነሱ ጥያቄዎች እንደገና ወደ 500 እየሄዱ ወደ አጠናቃሪዎቹ እየሄዱ በደንብ እየተብራሩ እና እየተብላሉ ነው የሚገኙት። አንዳንድ ጊዜ የኃላፊነት መደበላለቆችንም አስተውለናል። ኃላፊነት መደበላለቅ ምን ማለት ነው? ለምሳሌ እኔ ቃለ ጉባኤያዥ ከሆንኩኝ የሚነገሩትን ቃሎች በሙሉ መዘግበው በተቻለ መጠን ምንም ቃል ወደ ኋላ እንዳይቀር ሞክራለሁ። ለምሳሌ እኔ አወያይ ከሆንኩኝ ሁላቸውንም በኩል እያየው ለሁላቸውም እኩል ሆኜ ያለምንም መድሎ ሁላቸውንም በኩል ማወያየት ይጠበቅብኛል። ለምሳሌ እኔ አጠናቃሪ ከሆንኩ ከቃለ ጉባኤዎቹ የመጡት ከስብሰባ የመጡትን በሙሉ ይዤ ለ250 ወይም ለ500 በሚሆን መልኩ አጠናቅረዋለሁ እንጂ እኔ እዛ ላይ ራሴ በማጠናቀር ሂደቱ ላይ ተመካካሪ ሆኜ አልቀርብም። ወይም የኔ ሀሳብ እዚህ ውስጥ ይካተት ብዬ ልከራከርም አይገባም። ስለዚህ እንዲህ አይነቶች በሂደቱ ላይ ተስተዋሉ አሉ። ግን ብዙ መስተካከሎች አሉ። ሁልጊዜም እንደምንናገረው እኛ ለዳያሎግ ለምክክር አዲስ ነን። እንዲህ አይነት ስራ ሰርተን አናውቅም። ስለዚህ እዚህ ውስጥ ሽኩቻ የሚመስል ነገር፣ መቀየም የሚመስል ነገር፣ ማኩረፍ የሚመስል መቆጣት የሚመስል ነገር ቢቀርብ ምንም ማለት አይደለም፣ የሚጠበቅ ነው። አንዳንድ ጊዜ ግን ከመጠን በላይ በመረን በሚለቅበት ጊዜ ግን መስተካከል እንዳለበት እናምናለን። ዛሬ እነኚህን ሂደቶች በሙሉ የቀረቡትን ቅሬታዎች ከፖለቲካ ፓርቲዎች፣ ከማንነት ጥያቄዎች፣ ከተለያዩ ብሔር ብሔረሰቦች፣ ህዝቦች የቀረቡትን በሂደቱም ላይ ይሁን ወይም ያልተካተቱልንም ወይም አልተካተትንም ጥያቄዎችን እሱም በሚገባ የካውንስሉ ማለት ምክር ቤቱ የሀገራዊ ምክክር ጉባኤው ምክር ቤቱ ከኤክስፐርቶቻችን ጋር በመሆን በትክክል እየገመገም ያለ ነው። ስንገመግም ደግሞ በቀጣዮቹ ቀናት የሚሰሩ ስራዎች በትክክል ከአሁኑ ተምረን እንዴት አስተካክለናቸው እንሄዳለን የሚለውን በሚገባ እያየን ነው።
እና ጥሩ በቀናቱ የሚቀጥሉት ቀናት የተሻለ ስራ የበለጠ የሚያግባባን የበለጠ ሁላችንም ወደ መሀል መተን ለሀገራችን እንደ አንድ የሚያግባባን ስራ ሰርተን እንወጣለን ብዬ ተስፋ አደርጋለሁ። መልካም ነው። እንግዲህ ፕሮፌሰር ቀደም ሲሉም እየገለጹልኝ ነበርና ለምክክር አዲስ ነን፣ ሀሳቦቻችንን በኃይል ለማስረጽ ነው እስከዛሬ የመጣንባቸው ሂደቶች የሚያሳዩ ነበሩትና በዚህ የምክክር ሂደት እንግዲህ ቀደም ሲል እየገለጹት ነበር 4 አጀንዳዎች ላይ መግባባት ላይ ተደርሷል፣ አሁንም ይቀጥላሉ ብለዋልና አሁን ምክክሩ ምን ደረጃ ላይ ደርሷል ማለት እንችላለን? ምክክሩ በዚህ ከቀጠለ ከሰንበት በፊት ሁላቸውም ላይ መግባባት እንደርሳለን። መግባባት ማለት የመግባቢያ ምክር ሀሳቦች ለማቅረብ እንችላለን ብዬ ተስፋ አደርጋለሁ። ይህ የሚሆን ከሆነ በቀጣይነት ምንድነው የሁሉንም አጀንዳዎች የሚያዩ የውሳኔ ሀሳብ የሚያዘጋጁ ከእያንዳንዳችን 500ዎች የሚመረጡ 15 ሰዎች አሉ። እነኚህ 15 የሚመረጡ ሰዎች 120 ይሆናሉ። 120ዎቹ ደግሞ ቁጭ ብለው 8ቱንም አጀንዳዎች ሁላቸውም የተግባቡባቸውን በሚገባ ያያሉ። እያንዳንዳቸውን በዝርዝር ካዩ በኋላ በትክክልም መግባቢያ ላይ የተደረሰባቸውን ነጥቦች ካስተካከሉ በኋላ እንግዲህ በኋላ ላይ የሚሆነው ምንድነው ለ4,000 የሚቀርብ ይሆናል። በዚያ ሂደት ውስጥ አሰናካይ ሁኔታዎች ደግሞ አጋጥሞ ከሆነ አንድም ወደ ሽማግሌዎች የሚሄዱ ይኖራሉ፣ አለያም ደግሞ ባለፈው እናንተም ዘግባችሁ ይሆናል የክልሎች ጉባኤ የምንለው አለ። ከክልሎች ከፌዴራል ተቋማት እና ከተለያዩ ተቋማት የተመረጡ እዛ ውስጥ ያሉበት አለ። ወደዛም ደግሞ እንደዚሁ በትክክል እንዲታይ ለቅርቃር የሚዳርጉ ለዴድሎክ የሚዳርጉ ምክንያቶች ካሉ እንዲያዋቸው ወደ እነሱም ደግሞ የሚላክ ይኖራል። በተለይ ወደ እነሱ የሚላኩት ለክልሎች በትናንሽም በሳይዝ በመጠን ማለት ነው የነሱንም መሰረታዊ የሆኑ ጥያቄዎች የሚነኩ ነገሮች ተከስተው ከሆነ በዛ ጉዳይ ላይ በተለይ የሚያዩ ናቸው። ስለዚህ ምን አሉን ሽማግሌዎች አሉ በአንድ በኩል አለመግባባቶች ሲፈጠሩ የሚያዩ አንድ፣ ሁለተኛ እነኚህ የክልል ጉባኤ የምንላቸው አሉ 330 ገደማ ናቸው እነሱ አሉ። ሶስተኛ የዚህን የ8ቱንም የውሳኔ ሀሳቦች በትክክል አይተው አስማምተውና አቀራርበው ለዋናው ለ4,000 ለአክላሜሽን ይባላል በፈረንጅኛው ለተቀባይነት ለቅቡልነት የሚያቀርቡ አሉ። ይሄ ብቻ ሳይሆን የዕለት ተዕለት ስራውን በተመለከተ ደግሞ እዚህ ከእናንተ ጎን የቅሬታ ሰሚ ቡድን አለ። ይሄ ቅሬታ ሰሚ ቡድኑ በ3 ኮሚሽነሮች የሚመራ ነው። 3 ኮሚሽነሮችና 3 ኤክስፐርቶች በመሃሉ አሉ። እነኚህ 6 ሰዎች የቀን ተቀን አንዳንድ ቅሬታዎች ካሉ በየጊዜው እነኛን የሚያዩ ነው። አሁን የተለመደው ነገር ምንድነው? እኔ አሁን በዚህ ስተላለፍ ሰዎች ይዙኝና እንዲህ አይነት ችግር አለ ካልፈታለን ይሉኛል። ችግሮቹ አንዳንዶቹ ከትንሽ ጀምሮ እስከ ትልቅ ናቸው። ነገር ግን በትክክል ይሄ ቅሬታውን ሂደት የሚከታተል ቡድን አለ እና እነኚህ ሁሉ እያዩት ነው እንግዲህ ወደ ላይ እያደግን የመጣ ነው። አካሄዱ እስካሁን እንደምለው ጥሩ ነው። ምንም የሚያስፈሩ ነገሮች አላጋጠሙ። የሀሳብ ግጭቶች መኖር ነበረባቸው፣ መኖርም አለባቸው። በትክክል መሳሳቦች ይታያሉ። ግን እነኛ መሳሳቦች በትክክል ስርዓታቸውን ይዘው እንዲሄዱ ነው አሁንም የምናሳስበው። ለምን እዚህ ማዕከል የምናደርገው ኢትዮጵያ ነው እንጂ እኔ የመጣሁበትን እኔ አገሬ እዚህ ነው፣ ቅርብ ነው፣ ቀበና ነው። ስለዚህ እኔ የቀበናን አጀንዳ ብቻ ይዤ የምመጣ ከሆነ እነ የካም እነ ጉለሌም ሌሎቹም ሊዘነጉብኝ ይችላሉ። ስለዚህ ጠቅለል አድርጌ ነው ማቅረብ የሚጠበቅብኝ። ይህንን ወደ ሀገር ስትመልሹ 12 ክልሎች፣ 2 ከተማ መስተዳድሮች፣ 76 የተመዘገቡ ከዛም በላይ ያሉ ብሔረሰቦች፣ ህዝቦች ብዙ ውስብስብ የሆንን ነገር ግን የምናምር ሞዛይክ የሆንን ማህበረሰብ ነን እኛ ኢትዮጵያ። ችግሮቻችንና ጥያቄዎቻችን ደግሞ ዛሬና ትናንት የተፈጠሩ አይደሉም። ሲፈልጉ ከመንግስት ምስረታና ግንባታ ጅማሮ ጀምሮ ከ150 ዓመት ጀምሮ ይመጣሉ። ከበለጠ ሲፈልጉ ደግሞ ጭራሽ ወደ ኋላ ሄደው 1000 ዓመት ጥያቄዎችን ይዘው ሊመጡ ይችላሉና በጣም ሰፊ ነገር ነው ይዘን የመጣ ነው። ዋናው ነገር ምንድነው? ኋላው ላይ መቆዘም ሳይሆን አሁኑኑ በትክክል እያየን የወደፊቱን የእናንተን ሜሮን
ቀጣይ ትውልዶችን ህይወት እንዴት የተሻለች ኢትዮጵያን ከዚሁ ሰጥተን እንለፍ የሚለው ነው። በነገራችን ላይ ይሄ የምንወያይባቸው ሂደቶች የምንመካከረባቸው ሂደቶች በሙሉ ይሰነዳሉ። እነኚህ በሙሉ ታሪኮች ናቸው እናንተንም ጨምሮ። ስለዚህ እነኚህ የሚሰነዱ ታሪክ ብቻ አይደሉም። ነገ ለፖሊሲ አውጪዎች፣ ህገ መንግስቱን ለሚመለከቱ፣ ፌዴራሊዝሙን እንደገና ለሚያዩ ወይም ለሚከልሱ ለሁሉም የመንግስታዊና መንግስታዊ ያልሆኑ ተቋማት ወደፊት ክፍት የሚሆንና የተሻለች ሀገር የተሻለች ኢትዮጵያ እንድንፈጥር ሁነቱን የምናመቻችበት ሂደት ነውና እንግዲህ ያለው ይሄንን ይመስላል። እስካሁን አድካሚ ነው እጅግ በጣም እንዳልኩሽ 4000 ሰው አንድ ቦታ አስቀምጣ ኢትዮጵያ ለ30 ቀን አንድ ላይ አድርጋቸው ይህንን የከበዱ ሀገራዊ አጀንዳዎችን እንዲወያዩ በእኩልነት አርብቶ አደር፣ አርሶ አደር፣ ተፈናቃይ፣ የተገፉ የማህበረሰብ ክፍሎች እንደምታዩ አካል ጉዳተኞች፣ ጋዜጠኞች፣ እንደናንተ አይነት የሚዲያ ሰዎች ከላይ ከልይቅ እስከ ደቂቅ ድረስ በአንድ ጠረጴዛ ላይ በእኩልነት እንዲመካከሩ ማድረግ እኛ ቢያንስ እዚህ መድረሳችን ራሱ በራሱ ትልቅ ውጤት ነው፣ ሂደት ነው ብለን እናምናለንና እንግዲህ የሚቀረውንም ጊዜ ፈጣሪ ያስተካክለዋል ብዬ ተስፋ አደርጋለሁ። አሜን። በጣም እናመሰግናለን። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራዊ ምክክሩን ወቅታዊ መረጃ አስመልክተው እዚህ የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ተገኝተው ለሰጡን ማብራሪያም ለጊዜዎትም እጅግ በጣም እናመሰግናለን። እኔም እናንተን በጣም አመሰግናለሁ። አጠቃላይ ሚዲያ ሰዎች ኮሚኒቲውም ሆነ ማህበረሰቡም ሆነ ማህበራዊ ሚኒስትሪሙም ስለምታደርጉት አገልግሎት የእናንተንም ተቋም ጭምር እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። ወደ ዘገባዎቻችን እናልፋለን። በምክክሩ የተለየ ሀሳብ ማንሳት ወንጀል አይደለም የሚለው መርህ ከሀገራዊ ምክክሩ ዋና ምሰሶ መካከል ነው። በኢትዮጵያ የፖለቲካ ታሪክ ውስጥም የተለዩ ሀሳቦችን የሚያነሱ ዜጎችን መፈረጅ ስር የሰደደ ችግር ሆኖ ቆይቷል። ሙሉ ግርማይ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ጸረ ሕዝብ፣ ጸረ አብዮት ወይም ጸረ ሕገ መንግስት መሰል ፍረጃዎች በንጉሳዊ ስርዓት በደርግ ወታደራዊ መንግስትና በኢህአዴግ አብዮታዊ ዲሞክራሲ ዘመናት የተለየ ሀሳብ የሚያነሱ ዜጎች የሚለጠፍላቸው ስሞች ናቸው። በእንዲህ አይነት ፍረጃዎች ዜጎችን በወንጀል እንዲቀጡና እንዲታደኑ የሚሰጡ አለፍ ሲልም ግፍ፣ መከራና ስደትን ያስከተለ ኋላ ቀር አስተሳሰብ መሆኑም በተግባር ተፈትሾ የታየ ሀቅ ነው። ይህ በዘመናት የተለየ ሀሳብን እንደ ስጋትና ወንጀል መመልከት በፖለቲካው መድረክ ገንግኖ ቆይቷል። ታዲያ እንዲህ ያለው ሁኔታ ሀገርን ቀፍድዶ አስሮ አላላውስ ያለው የኋላ ቀር ፖለቲካ መገለጫ ሆኖ ሳለ በኢትዮጵያ ፖለቲካ ታሪክ ውስጥ ግን ስር ሰዶ ኖሯል። ጊዜ አግኝቶ መንበረ ስልጣኑን የተቆጣጠረ ሁሉ ከሀሳብ ፖለቲካ ይልቅ ኃይልን አስቀድሞ መንቀሳቀስ የፖለቲካው ባህል ሆኖ ኖሯል። ይህ ደግሞ ኢትዮጵያ ለዘመናት በውይይትና በምክክር ፋንታ በኃይል የበላይነት የመመራት ባህል ሲያንቀሳቅሳት ቆይቶ እንደ ኢትዮጵያም ያለን ይሄ ቫዮለንስ የኃይል አማራጭ በርካታ ጊዜ በበርካታ ዓመታት ኤክሰርሳይዝ እናደርገው የነበረ ነው። ይሄም ደግሞ ወጣቶችን በልቷል፣ አገርን ተጋላጭ አድርጓል። ኢትዮጵያ ዛሬ ላይ ከመጠፋፋት ፖለቲካ ወጥታ ወደ ሀሳብ ፖለቲካ ለማምራትም የሀገራዊ ምክክርን ሁነኛ መፍትሄ አድርጋም እየተገበረች ትገኛለች። እየተካሄደ ያለው ሀገራዊ ምክክር ይህንን ታሪካዊ ነውር ለመስበር የተዘጋጀ ነው። በኢትዮጵያ ዘመናዊ ታሪክ ሂደት ውስጥ የተከማቹ የታሪክ የፖለቲካና የማህበራዊ ተቃርኖዎችን ለመፍታት የተዘረጋው ይህ መድረክ በዓለም አቀፍ ደረጃ የተረጋገጠውንና በሳይንስ የተደገፈውን በምክክር የተለየ ሀሳብ ማንሳት ወንጀል አይደለም የሚለውን አስተሳሰብ በተግባር የሚረጋገጥበት ታሪካዊ ወቅት ላይ ይገኛል። በምክክሩ የተለየ ሀሳብ ማንሳት ወንጀል አይደለም የሚለው መርህ የሀገራዊ ምክክሩ ዋና ምሰሶ መካከል ነው። የተለየ ሀሳብ ማለት ከአብዛኛው ማህበረሰብ ከገዢው አካል ወይም ከባህላዊ እይታዎች ጋር የማይስማማ አልፎ ተርፎም ነባሩን አስተሳሰብ በጽኑ የሚሞግት የፖለቲካ የታሪክ ወይም የማህበራዊ እይታ ማለት ነው። በምክክር መድረክ ላይ ይህንን ሀሳብ ማንሳት ወንጀል አለመሆኑን መረዳት ማህበረሰቡ ከፍርሃትና ከጥርጣሬ ወጥቶ ለሰላም በርን የሚከፍት ነው። የነበረን የጦርነት የግጭት አንዱን ሌብል የማድረግ አንዱን የመተቸት የመፈረጅ ነበረ። አሁን ይህንን አስወግደን ተመካክረን የጋራ የሆኑ ሴቶች ላይ የጋራ የሆኑ ታሪኮች ላይ እንድንሰራ እድል የሚፈጥር ነው። ሀገራዊ ምክክር የተዘጋጀው ቀድሞውኑም ዜጎች በተስማሙበት በተመሳሳይ በሆኑ ሀሳቦች ላይ ለመወያየት ሳይሆን እጅግ የተራራቁና የተቃረኑ ሀሳቦች ላይ ተቀምጦ ለመምከር መሆኑ
ሁሉም ሰው አንድ አይነት አስተሳሰብ ቢኖረውም ኖሮ ሀገራዊ ምክክሩ አያስፈልግም ነበር። ስለዚህም በዋና ዋና አጀንዳዎች ዙሪያ የሚነሱ የተቃረኑ አቋሞችም የምክክሩ ተፈጥሯዊ አካል ናቸው። መጀመሪያም ልዩነቶች መኖራቸው መረዳት ነው። ልዩነቶች ባይኖሩ ሀገራዊ መግባባት ቢኖር ምክክር አይደረግም። ምክክር የሚደረገው ልዩነት ስላለ ነውና ያን ደግሞ ምክክር ለማድረግ ደግሞ አድማጭነት በጣም ወሳኝ ነው። በምክክር ወቅት የተለዩና የተቃረኑ የሚመስሉ ሀሳቦች በግልጽነት መነሳታቸው የፖለቲካ ማህበረሰቡ ጤናማነትና በሀሳብ የማመን ምልክት ነው። ሀሳቡን በግልጽ የሚያቀርብ ወገን በሀሳቡ መከበርና በምክክሩ ሂደት ማመኑን ያሳያል። ተቃራኒ ሀሳብን ለመስማት ፈቃደኛ መሆን ደግሞ የዲሞክራሲያዊ ብስለትና የራስን ሀሳብ በምክንያት የመሞገት በራስ የመተማመንን አቅምን ያመላክታል። በሀገራችን ታሪክ ትልቁ አደጋ የነበረው ሀሳብ ተደብቆ ታፍኖና ተጨቆኖ ቆይቶም በመጨረሻ በጸብና በጠመንጃ መገለጡ ነበር። የነጻ ሀሳብ መድረክ አጥቶ በታፈነ ቁጥር ከህዝብ እይታ ተሸሽጎ ወደ አውዳሚ ጦርነትም ያድጋል። አሁን በሀገራዊ ምክክር የፈጠረልን ወርቃማ ዕድል ደግሞ እነዚህ የተሸሸጉና የተቋጠሩ ብሶቶችና የተራራቁ ሀሳቦች ከጓዳ ወጥተው በአደባባይ በጠረጴዛ ዙሪያ እንዲሟገቱም ማስቻሉ ነው። ይህ በጠረጴዛ ዙሪያ የመሞገት ዕድል የሀገራችን ትልቁ የሰላም መንገድ ነው። የሀሳብ ልዩነቶች ለመጀመሪያ ጊዜ ማለት በሚያስችል መልኩ በጣም ጫፍ የረገጡ የሚመስሉ የሚቀርቡ ሀሳቦች በደንብ ታይተው ጥቅማቸውና ጉዳታቸው ተተንትኖ በሚቀርብበት ሰዓት ያቀረበው ባለቤትም አሃ ብሎ የሚቀበልበትና የሚመለስበት ለምን እንደዚህ ያፈነገጡ ሀሳቦች ናቸው ብሎ የሚለው ለካ እንደዚህ አይነት እውነታ አላቸው የሚል ግንዛቤ ይዞ ወደ አንድነት እየተመጣ ነው ያለው። አንድን ሀገርና ሕዝብ የሚያጠፋው ሀሳብን በውይይት በንግግርና በክርክር መግለጽ ሳይሆን ሀሳብን በጠመንጃ መግለጥ ነው። በምክክርና በንግግር የተጎዳ ሀገርም ሆነ ግለሰብ በታሪክ የለም። በጦርነትና በሀሳብ ጭቆና ግን ብዙዎች ሕይወታቸውን አጥተዋል፣ ሀገርም ሲፈርስ ተመልክተናል። ስለዚህም በሀገራዊ ምክክር መድረክ ላይ የሚነሱ ምንም ያህል የተራረቁ ሀሳቦች ቢሆኑ ሀገርን የሚያድኑ እንጂ የሚገድሉ ሊሆኑ አይችልም። በመሆኑም በሀገራዊ ምክክር መድረኮች ላይ የተለየ ሀሳብ መኖሩ ውይይቱ ሚዛናዊ፣ ሁሉንም አሳታፊና ከማንኛውም አይነት ጽንፈኝነት የጸዳ እንዲሆን ለማድረግ ወሳኝ ሚናም ይጫወታል። ሀገራችንን ላለፉት ዓመታት ሲፈትናት የኖረው ሀሳብን በውይይት መግለጽ ሳይሆን ሀሳብን በጠመንጃ ለማስገደድ መሞከር ነው። ሀሳብ ተደብቆና ታፍኖ በጸብ ከመገለጥ ይልቅ አደባባይ ወጥቶ በጠረጴዛ ዙሪያ መሞገቱም በምክክሩ የተገኘው ወርቃማ ዕድል ነው። እየተካሄደ ያለው ሀገራዊ ምክክር ኢትዮጵያን የሚያሻግራት ሀሳቦች የተነሱበት እንደሆነ ተመካካሪዎች ገለጹ። ትላንትና ዛሬ መግባባት ላይ የደረሱባቸው ምክረ ሀሳቦች ከወዲሁ የምክክሩን ስኬታማነት አመላካች ነው ብለዋል። ምክክሩ የኢትዮጵያን የወልነት የማዋለድ ጉዳይ ነው ያሉት ተመካካሪዎቹ 8ቱ አጀንዳዎች የኢትዮጵያን የዘመናት የሀገረ መንግስት ችግሮች ይፈታሉ ሲሉ ተመካካሪዎቹ ተስፋቸውን ተናግረዋል። ሀሳብና አስተያየታቸውን ተከታትለን እንመለስ። እስከ ዛሬ ድረስ የሌለንን የተመካክሮ ችግርን የመፍታት ሂደት እንማርበታለን። እኔ በበኩሌ ብዙ ነገር ተምሬያለሁ። ከተለያዩ ክልሎች የመጡ ሰዎች ጋር ተገናኝቻለሁ፣ ተወያይቻለሁ፣ ብዙ እውቀቶችን ወስጃለሁ። ከኔ በእውቀት የበለጡ በእድሜ ከበለጡ ሰዎች ብዙ ተምሬያለሁ። ይሄ የመማማር ሂደት ነው እና ይሄ ሂደት ደግሞ እንደ ሀገርም ደግሞ ያሉብንን ችግሮች ለመፍታት ትልቅ መፍትሄ ነው ብዬ አስባለሁኝ። መመካከር ማለት እኔ በሌላው ሰው ጫማ ሆኜ የሌላውን ሀሳብ መረዳት መቻል፣ መረዳዳትም ስለሚያስፈልግ ለመረዳዳት የሚነሱ ሀሳቦችን መተማመን ስለሚያስፈልግ መደማመጥም አስፈላጊ ስለነበረ እነኚህ ነገሮች ሁሉ ተከናውነዋል። የሚነሱ ሀሳቦች ሁሉ እንዲሁ ዝም ብሎ በቀላሉ ወደ መተማመን የሚወስዱ አይደሉም። ሀሳብ መለዋወጥ፣ በትዕግስት መወያየትን፣ በታጋሽነት መደማመጥን የሚፈልጉ ነገሮች ስለሆኑ በዚህ መልክ የታዩ እንጂ ውይይት ሲኖር ሊነሱ የሚችሉ ነገሮች እንጂ አዲስ ነገር የተነሳም የለም። በምክክር ችግራችንን እንፈታለን ብሎ ማሰቡ ኮንሰፕቱ ለራሱ ለኔ ስኬት ነው። ሲጀመር ሁሉም ከያለበት ይዞ የመጣው የራሴ የሚል አቋም ነበረው እና ግን ቀን ቀንን እየወለደ በሄደ ቁጥር ግን እያንዳንዱ ሰው ከነበረበት ይዞ ከመጣው አቋም እየላላ ያው ዋና ዓላማውም የምክክሩ ዓላማ መግባባት ስለሆነ ወደ መሃል የመጣበት ሁኔታ ነው ያለው። ሁሉም ሀሳቡ እንዲካተት እንዲሰማ የነበረው ሂደት ረጅም ነበር።
ስለዚህ ትላንትናና ዛሬ የነበረው መድረክ በ500 ላይ በትላንትናው ዕለት የተጠቃለለው ምክረ ሀሳብ ከቀረበልን በኋላ የተጠቃለለው ላይ ደግሞ የቀረ ወይ ደግሞ የኔ ሀሳብ በፈለኩት መልኩ አልተካተተልኝም የሚል ሰው ካለ ተጨማሪ ግብዓት አስተያየትም ጥያቄም እንዲያክል ተደርጎ በዛ ሁኔታ ነው ትላንትና አጠቃለን የተለያየ ነው። ዛሬ ደግሞ ከተገናኘን በኋላ ተጨማሪ የተነሱት ግብዓቶች ታክለውበት የተጠቃለለው ቃለ ጉባኤ ተነቦልን ደስ በሚል ሁኔታ ቃለ ጉባኤያችንን አጽድቀን ደስተኛ ሆነን ነው የተገናኘነው። ሰው ሲነጋገር ነው ችግሩን አውጥቶ ለሰው ሲያወያይ ነው መፍትሄ የሚገኝለት። ከዛ አንፃር እያንዳንዳችን በውስጣችን ያለውን ነገር በአካባቢያችን ያለውን በየቀበሌያችን ከዛ ነው ነገር የሚጀምረው አይደል? ከቤተሰብ ጀምሮ እነኚህን ሁሉ ሰላማችንን ለማምጣት ይሄ ውይይት አይነተኛ መፍትሄ ነው ብዬ ነው የማስበው። ዛሬ ተመካክረን ጨርሰናልና ነገ መፍትሄ እናገኛለን ማለት አይደለም። ሂደት ነው። በሂደቱ መሰረት ግን ሀገር የምትሻገርበትን ህዝቦች ደግሞ በእኩልነት ተስማምተው የሚኖርበትን ሀሳብ ከእያንዳንዳችን ወጥቷል። ያ ሀሳብ ደግሞ ቀስ በቀስ ወደ ተግባር ይቀየርና ሁላችንም ተግባብተን ሰላማዊና አንድ የምታደርገንን ኢትዮጵያ እንፈጥራለን ብለን እናስባለን። በኢትዮጵያ ለተከሰቱ አለመግባባቶች መንስኤ የሆኑ አበይት ጉዳዮች በ8 አጀንዳዎች ተለይተው የምክክር ሂደት እየተካሄደባቸው ይገኛል። በዚህ የምክክር መድረክ ከዚህ ቀደም ትኩረት ያላገኙና በግልጽ ያልተነሱ የህዝብ ብሶቶችና ጥያቄዎች በሙሉ ወደ ውይይት መድረክ እንዲመጡ ትልቅ እድልንም ፈጥሯል። ዛህራ መሐመድ ተጨማሪ አላት። ኢትዮጵያ ዛሬ ለምክክር እንድትቀመጥ ምን ገፋት? ምን እዚህ አደረሰን? ለምንስ ችግሮቻችን እንዲጠራቀሙ ፈቀድን? ይህ ዛሬ በሀገራዊ ምክክሩ የተሳተፉ ተመካካሪዎች በውይይት መግባባት እንደሚቻል በተግባር አይተው ያለፉት የቅራኔ ዘመናትን አስበው የተቆጩበት ጉዳይ ሆኗል። መሪንኩን ማልቱ ኢጆሌ በዳት ገልጭ ማልቱ ወራነ ፊድ ይህ ምክክር የተወሰኑ ሰዎች ለምን ጫካ ገቡ? ለምንስ የግጭትን መንገድ መረጡ? መወያየት እያለ መገዳደልን ምን አመጣው? የሚለውን ሀሳብ አንስተን እንድንወያይ ያስችሉናል። ስልጣን ለማግኘት ባልተገባ መንገድ የሚሄዱ አካላትም ሀገርን እያወኩ በመሆኑ ምን ማድረግ አለብን የሚለውን አንስተን ተወያይተናል። እንደ አባትና እናት መክረን ሁለት ቦታ የቆሙና ሀገራቸውን የሚበጠብጡ አካላት ከድርጊታቸው እንዲቆጠቡ፣ ጫካ ከገቡትም ጋር ቢሆን መንግስት ለውይይት በሩ ክፍት በመሆኑ እድሉን እንዲጠቀሙበት ያለውን ሀሳብ ሁሉ ጠረጴዛ ላይ አንስተን መክረናል። መጋይ ወስ አብዱ ኑር ወስ መሐሙድ ወስ አብዱ በዱል ወሃን ከይምት ክል ከሶማሊዳ ኡጋዝ አብዲ ኑር እባላለሁ። የሶማሌ ክልል የሀገር ሽማግሌ ነኝ። በሀገራዊ ምክክር ጉባኤ ላይ በመሳተፍ ላይ ይገኛለሁ። በእውነት ትላንት የነበረችው ኢትዮጵያና የዛሬዋ ኢትዮጵያ የተለያዩ ናቸው። ምክንያቱም ከሶማሌ ክልል የተወከልነውን ጨምሮ የተለያዩ ብሔር ብሔረሰቦች በሀገር ግንባታ ላይ በተመደብንበት ቡድን ሁላችንም እየተሳተፍን እንገኛለን። በውይይቱ ላይ የአንዳንዱ ማህበረሰብ ሀሳቡ የመግለጽ መብት አለው። ሀሳቡ የመከበር ግዴታ ደግሞ አለ። እንደ ኢትዮጵያዊነት ሀሳብ ይዘን ነው እንትን መናገር ያለብን። ለሀገራችን ጠቃሚ የሆኑ ሀሳቦችን ለወደፊት ኢትዮጵያችን ጥሩ እንድትሆን የተሻለ ሀሳብ ነው የተያዘ ያለው። ከዚህ ቀደም በታሪክ አጋጣሚዎች ውስጥ የዜጎችና የሕዝቦችን ጥያቄዎች በዚህ መልኩ በሰፊው አሳታፊ በሆነ የውይይት መድረክ ለማስተናገድ የሚያስችል እድል ያልነበረ በመሆኑ ሀገራዊ የምክክር ሂደት ለኢትዮጵያ አዲስና እጅግ መልካም ጅማሮ ነው። ልዩነቶችን በኃይል ከመፍታት ይልቅ በመደማመጥና በጠረጴዛ ዙሪያ በመወያየት መፍትሄ ለመፈለግ የተጣለው መሰረት ሀገራዊ መግባባትን ለመገንባት ትልቅ ተስፋን ሰንቋል። ሀገራዊ ምክክርን ኮሚሽነሮን ብየ ከሰ ደመኒ መሪ ብያ ከነ ፊደኒሩ በዚህ ሀገራዊ ምክክር ኮሚሽነሮቹ መላ ኢትዮጵያን ዞረው አጀንዳ እንደማሰባሰባቸው የሁሉም ሀሳብ ለውይይት እንዲቀርብ እድል ፈጥሯል። ችግሮች ካሉባቸው አካባቢዎችም ሆነ ሰላም ከሆኑ ቀዬ የመጡ ተመካካሪዎች እዚህ ተገኝተው መምከራቸው ጠቅሞናል ብዬ አስባለሁ። በውይይታችንም ለሀገር የሚበጀው የቱ ነው፣ የሚጎዳንና መቅረትስ ያለበትስ የቱ ነው የሚለውን መክረንበታል። እንደነ በጣም ጥሩ እድል ነው ለሁላችን ለኢትዮጵያዊ። ከዚህ በፊት እንደዚህ አልታሰብም ነበረ። ወደፊቱ የሀገራችን
ኢትዮጵያ እስከ አፍሪካ ያኛው እንደ ልምድ ለሌሎች ሀገራት እንዲወሰዱ ያሰበ ነው። መርካ ኢትዮጵያ ሳው ከለበደለን በዚህ ታሪካዊ የምክክር ጉባኤ ላይ ኢትዮጵያን መርጠን ፈልገን ነው የመጣ ነው። ከወንድም እህቶቻችን ጋር ወደፊት ሀገራችንን የሚያሻግሩ አጀንዳዎች ላይ እየመከርን ነው። ጉባኤው ለሀገራችን ሰላምና ልማት የሚበጅ ውጤት ይገኝበታል ብዬ እጠብቃለሁ። ኮሚሽኑ በየአካባቢው የሚገኙ ልዩ ልዩ የማህበረሰብ ክፍሎችን በየደረጃው በማወያየት ያከናወነው የአጀንዳ ማሰባሰብ ስራ ከዚህ ቀደም ትኩረት ያላገኙና በግልጽ ያልተነሱ የህዝብ ብሶቶችና ጥያቄዎች በሙሉ ወደ ውይይት መድረክ እንዲመጡ ትልቅ እድል ፈጥሯል። ይህ ጉዞም ማህበረሰቡ በሀገሩ ጉዳይ ላይ ቀጥተኛ ባለቤት እንዲሆንና ስጋቶቹን በነፃነት እንዲያንጸባርቅ በማስቻሉ ረገድ ከፍተኛ አስተዋጽኦ አበርክቷል። ይህ ምክክር ብዙ ለውጥ ያመጣል። ከመልካም አስተዳደር አኳያ እና ልማት ዙሪያዎች እና ሌሎች ያሉ ችግሮች ያወጣል። ከችግሮች እንወጣለን ከዚህ በኋላ ማለት ነው። መሪን ኩን መሪ ወሊገላ ይህ ምክክር እንደ ሀገር አንድ የሚያደርገንን የሀገራችንን ልማትና እድገት የሚያፋጥን ነው። እስካሁንም በብዙ ጉዳዮች ላይ እየተግባባን በመሆኑ ሂደቱ እጅግ ተስፋ ሰጪ ነው። ሀገራችን በኢኮኖሚያዊ፣ በማህበራዊ የአርሶ አደሩ ጉዳይ፣ የአርብቶ አደሮች ጉዳይ እነሱ ላይ ያሉ ችግሮች በኢኮኖሚ በማህበራዊ ያሉ ችግሮች የሚስተካከሉበት ሁኔታዎች ሊፈጠር ይችላል። ምክንያቱም ችግሮቻቸው ተደምጧል፣ አጀንዳ ተሰብስቧል። ለወደፊት ምን እንደሚያስፈልጉ መንግስት የሚሰራበት ይሆናል ማለት ነው። በፖሊሲም በህግም እዛ ላይ ያልተካተቱ ነገሮች የሚካተቱበት ሁኔታዎች ይፈጠራል የሚል ግምት አለኝ። የሰው ልጆች የተለያዩ ሀሳቦች ይኖሯቸዋል። ነገር ግን አንዱ አሸናፊ ሌላው ተሸናፊ ሳይሆን በምክክሩ ላይ ለሀገር የሚጠቅሙ ሀሳቦች ወይንም የመፍትሄ ሀሳቦች ናቸው የሚመረጡት። በሶማሌ ማህበረሰብ ዘንድ ለእናት የሚጠቅም ለልጇም ይበጃል የሚል አባባል አለ። በመሆኑም በጉባኤው ላይ የኢትዮጵያን ህዝቦች ሰላም፣ ልማትና አንድነት የሚያጠናክሩ አጀንዳዎች አሸናፊ ሊሆኑ ይገባል የሚል ሀሳብ አለኝ። በቀጣይ ሂደቶችም የምክክሩ ተሳታፊዎችና ባለድርሻ አካላት እርስ በርስ በመደማመጥ ልዩነቶችን በመከባበርና በበሰለ መንገድ በመምከር ውጤታማ እንደሚያደርጉት ተስፋ ተጥሏል። ይህ ታሪካዊ ሂደት በስኬት መጠናቀቁ ለኢትዮጵያ ዘላቂ ሰላም፣ አንድነትና ልማት እጅግ የሚበጅና ለወደፊት ትውልድ አስተማማኝ ሀገራዊ መሰረት የሚጥል ነው። ምክክሩ የተካሄደ ካለበት ኮንቬንሽን ማዕከል የሀገራዊ ምክክሩን ወቅታዊ መረጃዎችና ዜናዎችን ሜሮን ምትኩ ወደ እናንተ እያደረስኩ አብሬያችሁ ቆይታ አድርጌያለሁ። ሸጎሌ ከሚገኘው ዋናው ስቱዲዮ ደግሞ ሌሎች ዜናዎችን ይዞ ባልደረባዬ ሰለሞን ኃይለ ኢየሱስ ይጠብቃችኋል። ሰለሞን አመሰግናለሁ። ከተመልካቾች ጋር መልካም ጊዜ ይሁንልህ። ባልደረባዬ ሜሮን ምትኩ ከኮንቬንሽን ሴንተር ለጊዜሽም አመሰግናለሁ። መልካም ቀን። ሚሚ የብር ልክ ልሻለሁ ብላኝ አለመነዝር ወደ ባንክ እየሄድኩ ነው። ብር የኔ ልጅ የሲቢ ብቻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽኮ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከዜና ኢትዮጵያ ጋር ናችሁ። የተወደዳችሁ እንቀጥላለን። የአረንጓዴ አሻራ መርሃ ግብር ሀገርን ከተረጅነት በማላቀቅ ረገድ የጎላ ድርሻ እያበረከተ ነው። በተለይም የተራቆቱ አካባቢዎችን ማገገምና የፍራፍሬ ልማት ማስፋፋቱ ኢትዮጵያ የስነ ምህዳር መዛባትን በመታደግ ረገድ ወደ ተሻለ የኢኮኖሚ እድገትና ሁለንተናዊ ሉዓላዊነት መሸጋገሯን እንደሚያረጋግጥ ማሳያ ሆኖ ቀጥሏል። ዘጋቢያችን አሸናፊ እንዳለ በጉዳዩ ዙሪያ ተከታዩን ይዟል።
ዛሬ እንዲህ ባለ ደስታና የሥራ መንፈስ አሳዎችን ለገበያ የሚያቀርበው የሐረማያ አካባቢ ተወላጁ ረመዳን አሊን ጨምሮ የአካባቢው ነዋሪዎች ከዓመታት በፊት በሐረማያ ሐይቅ መድረቅ ሳቢያ በከባድ ሐዘን ውስጥ ወድቀው ነበር። ያው ሐይቁ ሲያልቅ እኛ አልመሰለን ነበር የሚያልቅ። እንግዲህ ያው አለቀ። ሐይቁ እንደ ዝም ብለን እያየ ነው አለቀ። ያው ሲያልቅ በቃ እናትና አባት እንዳጣሰሩ ነው። አው በቃ ሐረርጌ በአጠቃላይ ነው እንግዲህ ከተማ ውስጥ ብቻ እዚህ ከተማ ሳይሆን ምስራቅ ሐረርጌ በአጠቃላይ ነው የከሰረው እዛን ጊዜ በቃ እና እናትና አባት እንዳጣሰው ነው የቆጠርነው። በጣም ኪሳራ ነው በጣም። ዛሬ ግን በአካባቢው በልዩ ትኩረት በተሰራው የአፈርና ውሃ ጥበቃ ሥራ ዓይንን የሚማርከው የሐረማያ ሐይቅ ከቀደመ ገጽታው በላይ ተውቦ ተመልሷል። የሰባት ልጆች አባት የሆነው ረመዳን ዛሬ በቀን ከ30 ኪሎ በላይ አሳ ለገበያ እያቀረበ ነው። የአረንጓዴ አሻራ መርሃ ግብር ለቤተሰቡና በሱ ስር ተቀጥረው ለሚሰሩ ከ20 በላይ ሰራተኞች ብቻ ሳይሆን ለመላው የአካባቢው ነዋሪዎች ትልቅ በረከትን ይዞ መጥቷል። በለቅሶ ነው በተለይ እኔ በለቅሶ ነው የተቀበልኩት ሐይቁን። ሲመጣ በጣም አለቀስኩ። እንግዲህ ጥቅሙ ስለማቅ ነው ያለቀስኩት። ያው እናቴና አባቴን በአዲስ እንዳገኘው ነው የቆጠርኩት እና ለማህበረሰቡ በጣም ጠቀሜታ ውጤት አለው። እንግዲህ ህዝቡም አሁን ተረዳ። ካሁን ፊቱ እንዳያልቅብን ያው ጥንቃቄ እያደረግን ነው እንግዲህ እስካሁን። የአረንጓዴ አሻራ መርሃ ግብር ችግኝ የመትከልና አካባቢን የማለምለም ዘመቻ ብቻ ሳይሆን ተፈጥሮን የመንከባከብና የመጠበቅ ልዩ ጥበብ ነው። ለዚህም ነው ሐረማያ ጥሩ ማሳያ ሆና የምትቀርበው። ኢትዮጵያ ውስጥ የአረንጓዴ አሻራ ፕሮጀክት ያዋጣል አያዋጣም የሚለውን ሐሳብ ከሐረር በስተቀር ምስክር መሆን የሚችል ምንም የኢትዮጵያ ክፍል የለም። የጠፋው ሐረማያ እንዴት እንደተመለሰ ስለምታውቁ የጠፉ ሐይቆቻችን እንዲመለሱ፣ አረንጓዴ ልባሶቻችን እንዲመለሱ፣ ምርታማነት እንዲያድግ አረንጓዴ አሻራ በእጅጉ ወሳኝ ነው። እንደ ቱፋ ዓለሙ ያሉ አርሶ አደሮች ደግሞ አረንጓዴ አሻራ ምርታማነትን ስለማሳደጉና የዜጎችን ተጠቃሚነት ከፍ ስለማድረጉ የደረሱበት ደረጃ ምስክር ነው። ከዚህ ቀደም አቮካዶ ተክለን አይደለም በልተን አናውቅም የሚሉት አርሶ አደሩ ዛሬ ምርቱን ወደ ውጭ አገራት የሚልኩ ሆነዋል። የዛሬ በረከታቸው የአረንጓዴ አሻራ ጥቅምን ሳይረዱ ያሳለፏቸውን ዓመታት እንዲቆጩባቸው አድርጓቸዋል። 5 ጊዜ ልከን ወደ ውጭ፣ 3 ጊዜ ወደ አውሮፓ ስፔን ነው የላክነው፣ 2 ጊዜ ደግሞ ወደ ስዊድን ነው የላክነውና አሁን ይሄ ከየት መጣ? ከአረንጓዴ አሻራ። ከዛ በፊት እኮ እኛ ነበር። ከአረንጓዴ አሻራ በፊት እኛ አልነበርንም እንዴ? ነበርን እኮ። ነበርኩኝ እኔ ራሴ። ይሄን ነገር አላውቅም ነበር። ንቃት ያስፈልጋል። እንደዚህ አይነት የዚህ አረንጓዴ አሻራ ንቃት እኮ ነው የሰጠን። ስለዚህ ወደ ኋላ ጊዜያችንን ያን ማጥፋታችን ያው በእውነት በጣም ያናድዳል። እነዚህ ከእልፍ ኢትዮጵያውያን ተጠቃሚዎች መካከል በአብነት የቀረቡ ማሳያዎች የአረንጓዴ አሻራ መርሃ ግብር ለሀገሪቱ ያስገኘውን ሁለገብ ሀገራዊና ኢኮኖሚያዊ ጠቀሜታ በግልጽ ያሳያሉ። በዘመቻው የተጎዱ አካባቢዎች አገግመዋል፣ የደን ሽፋን ጨምሯል፣ ከ2.5 ሚሊዮን በላይ ለሚሆኑ ዜጎችም የሥራ ዕድል ተፈጥሯል። ይህም መርሃ ግብሩ የምግብ ዋስትናን በማረጋገጥ የኢትዮጵያን ዘላቂ ሉዓላዊነት የመገንባት ብርቱ ጥረት መሆኑን ያስረዳል። አገር ሉዓላዊነትና የምግብ ሉዓላዊነት የአንድ ሳንቲም ሁለት ገጽታዎች ናቸው። የአገር ሉዓላዊነት ምናልባት የውጭ ወራሪ ጠላት ምናልባት ዳር ድንበር ሲደፍር ምናምን ነው። ይሄ የምግብ ሉዓላዊነትም ከዛ ጋር የማይተናነስ ነው። የምግብ ዋስትናውን ያላረጋገጠ የምግብ ሉዓላዊነቱን ያላረጋገጠ ሀገር ማንም እንደፈለገው የሚጠመዘዘው ነው የሚሆነውና ይሄንን የምግብ ሉዓላዊነትን በማረጋገጥ የሀገርን ሉዓላዊነት የተከበረች የታፈረች የተከበረች አገርን ከመመስረት አንጻር የአረንጓዴ አሻራ መርሃ ግብር ትልቁን ሚና ይጫወታል ብዬ ነው የምወስደው። ኢትዮጵያውያን በአረንጓዴ አሻራ ያሳዩት ትብብርና አንድነት ሁለንተናዊ ብልጽግናን ለማረጋገጥ በትክክለኛው መስመር ላይ መሆናቸውን ያመላክታል። ይህንን ህብረት አጠናክሮ መቀጠል ደግሞ በእርግጥም ኢትዮጵያን ወደፊት የሚያሻግር ነው። በአረንጓዴ አሻራ ያሳየነውን ህብረት፣ አንድነት፣ ትብብር፣ ትጋት በነፃ መስጠት በስንዴ፣ በሩዝ፣ በበቆሎ፣ በጤፍ፣ በፓፓያ፣ በሙዝ በሁሉም መስክ ብንደግም ለብዙዎች የምንተርፍ ባለጸጎች እንሆናለን። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ አልፎ የዜጎችን ሕይወት የቀየረም የሥራ ዕድል የፈጠረና ሀገራችንን ከተረጂነት በማላቀቅ የምግብ ዋስትናን ለማረጋገጥ መንገድ የከፈተም ሕያው ፕሮጀክት ነው።
በ1983 ዓመተ ምህረት በኢትዮጵያ ከተካሄደው የመንግስት ለውጥና ከኤርትራ መገንጠል ጋር ተያይዞ የሀገሪቱ የባህር በር አጠቃቀምና የመብት ጉዳይ ለውይይት ሳይቀርብ መታለፉ ኢትዮጵያውያን ሙሉ በሙሉ ወደብ አልባ በማድረግ ለከፍተኛ የሎጂስቲክስ ወጪና ለስትራቴጂካዊ ጥገኝነት ዳርጓቸው ቆይቷል። ይህ በሽግግሩ ወቅት የተፈጸመው ታሪካዊ ስህተት ታዲያ በሀገሪቱ የረዥም ጊዜ ኢኮኖሚ ተፎካካሪነት በገቢና ወጪ ንግድ ፍሰት ረገድም በቀይ ባህር ቀጠና ዲፕሎማሲያዊ ድርድሮች ላይ ዘላቂ ተጽዕኖ ስለመፍጠሩ ነው አምባሳደር ደግፌ ቡላ የተናገሩት። ባልደረባችን ሳዳት መሐመድ ሳኔ በጉዳዩ ዙሪያ ተከታዩን አጠናቅሯል። ኢትዮጵያ ረጅም የባህር በር ታሪክ ያላት ሀገር ብትሆንም በታሪክ አጋጣሚዎች በተለይም በ1983 በሀገሪቱ በተካሄደው የመንግስት ለውጥና የሽግግር ወቅት ጋር ተያይዞ ለሀገር ማሰብ በተሳናቸው የውስጥ ባንዳዎች ኢትዮጵያን ሙሉ በሙሉ ወደብ አልባ ሀገር ለመሆን ተገደደች። በወቅቱ የነበረው የሽግግር ወቅት ሁኔታ ሲታይ የኤርትራን የመገንጠል ጉዳይ የፖለቲካ ውይይቶች ዋና ትኩረት የነበረ ቢሆንም የኢትዮጵያን የባህር በር አጠቃቀምና የመብት ጉዳይ በተለየ መልኩ ትኩረት ተሰጥቶ ለውይይት እንኳን አለመቅረቡ በበርካታ የፖለቲካና የታሪክ ተመራማሪዎች ዘንድ እስከዛሬ የሚነሳ የቁጭት ነጥብ ነው። ይህ ውሳኔ በኢትዮጵያ ረጅም ጊዜ ኢኮኖሚያዊና ዲፕሎማሲያዊ እንቅስቃሴዎች ላይ ዘላቂ ተጽዕኖ ማሳደሩን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ አምባሳደር ደግፌ ቡላ ይናገራሉ። በሽግግሩ ወቅት ከኤርትራ መገንጠል በስተቀር የኢትዮጵያ የባህር በር ጉዳይ እንዴት ይሁን የሚለው በጊዜው ለውይይት አልቀረበም። ትልቁ ችግር እዚህ ላይ ነው። ጉዳዩ በጊዜው ለውይይት ቀርቦ ቢሆን ምናልባት ኢትዮጵያ የባህር በር ተጠቃሚነቷ ይቀጥል ነበር፣ አሊያም ባለቤትነቷ በሌላ አማራጭ ይከበር ነበር። ይህ ውሳኔ አግባብ ባልሆነ መልኩ በመወሰኑ የውጭ ንግዷን ለማካሄድ በሌሎች ሀገራት ይሁንታ ስር ሊወድቅ ችሏል። አሁን ኢትዮጵያ ወደብ እየተጠቀመች የምትገኘው በኪራይ ነው። ስለዚህ ይህ ጥያቄ አሁን መነሳቱ አግባብ ነው። ወደብ አልባ መሆን ለሀገር ኢኮኖሚ እጅግ አሳሳቢ ከሆኑ ተፎካካሪነትን የሚቀንሱ ሁኔታዎች አንዱ ነው። ኢትዮጵያ በዚህ ምክንያት ከፍተኛ የሎጂስቲክ ወጪና ለወደብ አገልግሎት በየዓመቱ በቢሊዮኖች የሚቆጠሩ ዶላር የውጭ ምንዛሬ ለጎረቤት ሀገራት ለመክፈል ተገዳለች። ከክፍያው ባሻገር የገቢና የውጭ ንግድ መዘግየት፣ የሸቀጦች ዝውውር ሙሉ በሙሉ በሌሎች ሀገራት ወደቦችና የመሰረተ ልማት አቅም ላይ የተመሰረተ በመሆኑ የንግድ እንቅስቃሴ ላይ መዘግየትና የትርፍ ወጪ ጫናዎችን ይፈጥራል። የእነዚህ ሁሉ ድምር ውጤት ተጽዕኖ በቀላሉ የሚታይ አይደለም። ቶሌጋ ኢትዮጵያን ኢትዮጵያ አሁን ከ90 በመቶ በላይ የውጭ ንግዷን የምታካሂደው በጅቡቲ በኩል ነው። ለዚህ ኢትዮጵያ ከ2 ቢሊዮን ዶላር በላይ ትከፍላለች። ክፍያው ብቻ አይደለም ችግሩ። ስለዚህ ከ130 ሚሊዮን በላይ ሕዝብ ባለበት ሀገር በዚህ መልኩ የእድገት ቀጣይነትን ማረጋገጥ አዳጋች ነው። በዚህም ምክንያት በታሪክም በሕግም ያለውን አማራጭ ተጠቅመን የባህር በር ባለቤትነትን ማረጋገጥ ይኖርብናል። ባለቤት መሆንና በኪራይ መጠቀም እጅግ የተለያዩ ጉዳዮች ስለሆኑ ከኢኮኖሚ ባሻገር ወደብ አልባነት በሀገሪቱ የውጭ ግንኙነትና የጂኦፖለቲካዊ አቋም ላይ ከፍተኛ ተጽዕኖ አሳድሯል። ሀገሪቱ ለዓለም አቀፍ ንግዷ በጥቂት ጎረቤት ሀገራት ወደብ ላይ ጥገኛ እንድትሆን ከማድረጉ በተጨማሪ ዲፕሎማሲያዊ ድርድሮች ላይ የሀገሪቱን የመፈጸም አቅም ወደ ኋላ ሲጎትተው ቆይቷል። በተዘዋዋሪ ስትራቴጂካዊ ጥገኝነት እንዲጨምርና በዓለም አቀፍ ንግድ መስመር ላይ የሚገኘውን የቀይ ባህር አካባቢ ደህንነትና ልማት በተመለከተ ቀጠናዊና ዓለም አቀፋዊ ውይይቶች ላይ የኢትዮጵያን ቀጥተኛ ተሳትፎ እንዲቀንስ አድርጎታል። የባህር በር ከኢትዮጵያ አንጻር ከኢኮኖሚ አኳያ ብቻ የሚታይ ጉዳይ አይደለም። ከዲፕሎማሲም አንጻር ከፍተኛ ሚና ያለው ነው። በአሁኑ ወቅት ጸጥታን የምታስከብረው በምድርም በውሃም ላይ በምታሳየው አቅም ነው። ስለዚህ ዲፕሎማሲያችንም ሆነ የውስጥ ደህንነታችንን በማረጋገጥ ሂደት ውስጥ ባህር በር ትልቅ ሚና ይኖረዋል። በ1983 የሽግግር ወቅት በበቂ ሕጋዊ ሰነድ ያልተደገፈ የፖለቲካ ውሳኔ ምክንያት ኢትዮጵያ የባህር በሯን ማጣቷ የሀገራችንን የታሪክና የሕግ መብቶች ያላገናዘበ በመሆኑ እስከዛሬ ድረስ ለኢትዮጵያ ኢኮኖሚያዊና ቀጠናዊ ተጽዕኖ ትልቅ ማነቆ ሆኖ ቆይቷል። በአሁኑ ወቅት ኢትዮጵያ የባህር በር ፍላጎቷን በሰላማዊ በሕጋዊና በዲፕሎማሲያዊ መንገድ ለማስከበር የምታደርገው ጥረት የ1983ቱን ታሪካዊ ስህተት ለማስተካከልና የሀገራችንን ዘላቂና ኢኮኖሚያዊ የደህንነት ጥቅም ለማረጋገጥ ያለመ ነው። ኢትዮጵያ የኮደሮች ኢኒሺዬቲቭን በመተግበር ሀገራዊ የዲጂታል ሉዓላዊነቷን ለማረጋገጥ እየሰራች ነው። ስልጠናው ወጣቶችን በዓለም አቀፍ ደረጃ ተወዳዳሪ ከማድረጉም በላይ ኢትዮጵያን ከቴክኖሎጂ ሸማችነት ወደ ሀገር በቀል መፍትሄ አምራችነት የሚያሸጋግራት ስልታዊ እርምጃም ተደርጎ ተወስዷል። አለም ይልፉ
ዓለም በታሪኳ አይታው በማታውቀው ፍጥነት ወደ ኤአይ እና የዲጂታል ኢኮኖሚ ምህዳር እየተሸጋገረችበት ባለችበት በዚህ ወሳኝ ወቅት ኢትዮጵያ የወደፊት እጣ ፈንታዋን በራሷ እጆች ለመጻፍ የሚያስችላትን ታሪካዊና ግዙፍ እርምጃ ጀምራለች። በዓለም አቀፍ ደረጃ በቴክኖሎጂ ዘርፍ የሚታየውን ፈጣን እድገት በመገንዘብና የሀገሪቱን የዲጂታል መሰረተ ልማት ከላቀ የሰው ኃይል ጋር ለማስተሳሰር የተበሰረው የኮደሮች ኢኒሼቲቭ ኢትዮጵያን በዓለም አቀፍ የዲጂታል ካርታ ላይ ጉልህና ተጽዕኖ ፈጣሪ ስፍራ የሚያሰጣት ቁልፍ ማሳያ ሆኖ ወጥቷል። ይህ ሀገራዊ እንቅስቃሴ ወጣቶችን በላቀ የዲጂታል ክህሎት ከማነጽ ባለፈ የዲጂታል ኢትዮጵያ 2030 ራዕይን እውን የሚያደርግና የኢኮኖሚ እድገቷን የሚያፋጥን ዋና ሞተር እየሆነ ይገኛል። ኢትዮጵያ እንግዲህ የሄደች ያለችው ወደ ዲጂታል ኢኮኖሚ ነው። ወደ ዲጂታል ኢኮኖሚ ስትሄድ ደግሞ አንድ የሚያስፈልጋት ትልቁ ታስክ ፎርስ ነው። በዚህ ዲጂታል ኢኮኖሚ ውስጥ ኮንትሪቢዩት ሊያደርግ የሚችል አስተዋጽኦ ሊያበረክት የሚችል የአካባቢያቸው ላይ ያሉ ችግሮችን አይተው ተረድተው መፍትሄ ሊሰጡ የሚችሉ በዲጂታል ሶሉሽኖችን ሊያበለጽጉ የሚችሉ ባለሙያዎችን ማፍራት ነው። እንግዲህ በዋናነት በማንኛውም ዲሲፕሊን ውስጥ ወይም ሙያ ውስጥ ያለ ሰው የራሱ ሙያ እንደተጠበቀ ሆኖ የዲጂታል ቴክኖሎጂ ክህሎትን በመጨመር ኢኖቬቲቭ የሆነ አዳዲስ በዛው ለምሳሌ የጤና ባለሙያ ሊሆን ይችላል፣ የግብርና ባለሙያ፣ መምህር ሊሆን ይችላል። ሁሉም እንደየሙያው ግን ዲጂታል ቴክኖሎጂ ላለበት ሙያ ለሚገጥመው ችግር መፍትሄ የሚሰጥበት ነው። በሌላ በኩል የኤአይ እና የመረጃ መረብ መስፋፋት በዓለም አቀፍ ደረጃ አዳዲስ የስራ እድሎችን፣ የፈጠራ አሰራሮችንና ግዙፍ የኢኮኖሚ ምህዳሮችን እየፈጠረ ይገኛል። በዚህ ፈጣን ሽግግር ውስጥ አሸናፊ ለመሆንና ከቴክኖሎጂው ተጠቃሚ ለመሆን የዘመኑን ክህሎትና እውቀት መታጠቅ ግድ ይላል። ወጣቶች በኤአይ፣ በዳታ ሳይንስ፣ በሶፍትዌር ልማትና በሳይበር ደህንነት ዘርፎች የዳበረ ክህሎት እንዲያገኙ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪና ተፈላጊ ባለሙያዎችም እንዲሆኑ በር ይከፍትላቸዋል። ካሁኑ ይህንን ወደፊት እየመጣ ያለውን ነገር በመረዳት የኛ ወጣቶች የኛ ዜጎች ስለዚህ ከዚህ በፊት ከነበራቸው ሙያ ለምሳሌ ምን ይባላል? ይሄ አፕ ስኪሊንግ እና ሪስኪሊንግ ይባላል። አፕ ስኪሊንግ ማለት አንድ ሰው ባለው ሙያ ሞር የተሻለ ለምሳሌ ኮምፒውተር እውቀት ካለው ሞር ደግሞ በዛ ዘርፍ ላይ እውቀት እየጨመረ መሄድ ነው። ሪስኪሊንግ የምንለው ደግሞ ቶሎ ስልጠና ወስጄ ገበያ ወደሚፈልገው እገባለሁ። ስለዚህ ስልጠናውን ወስደው ሲጨርሱ ኢንተርናሽናሊ አክሰፕትድ ወይም ደግሞ በዓለም አቀፍ ደረጃ የትም ቦታ ላይ ተቀባይነት ያለው ሰርቲፊኬት ከዚህ በፊት በገንዘብ ከፍለን በዶላር ከፍለን የማናገኛቸው ስልጠናዎች ስለሆኑ ይህን እድል እንዲጠቀሙ በዚህ አጋጣሚ መናገር ፈልጋለሁ። የዲጂታል ቴክኖሎጂ አቅምንና የሀገር ውስጥ የሶፍትዌር መፍትሄዎችን በራስ አቅም መገንባት ከዚህ ቀደም ለውጭ ሀገራት የቴክኖሎጂ ግዢና አገልግሎት ይወጣ የነበረውን ከፍተኛ የውጭ ምንዛሬ የሚያስቀር ነው። በተጨማሪም በራስ ባለሙያዎች የተገነባ የቴክኖሎጂ ስነ ምህዳር የመረጃ ደህንነትን ከመጠበቁ ባሻገር የሀገርን የዲጂታል ኢኮኖሚ ሉዓላዊነት በጽኑ መሰረት ላይ ለመገንባት ሰፊና የማይተካ ድርሻ ይኖረዋል። መንግስት ይህን እድል ሲያመጣ አንድ አገር በቀል መፍትሄዎችን በመስራት አገር በቀል ሶፍትዌሮችን በማዘጋጀት ለሀገራዊ ጥቅም አገልግሎት መዋል ይችላሉ። ይሄ ማለት የዲጂታል ሉዓላዊነታችንን መንገዳችንን ያሳልጣል ማለት ነው። ሁለት ከውጪ ወደ ሀገር ውስጥ ሊመጡ የሚችሉ በዚሁ ሀገር ውስጥ ቁጭ ብለው የተሻለ ስራ ሊሰሩበት የሚችሉበትን አቅምና ጉልበት ይፈጥርላቸዋል ማለት ነው። ስለዚህ አንዱ ምን ይሆናሉ ማለት ነው፣ ዲጂታል ኢኮኖሚው ላይ ወጣቱ ትልቅ አስተዋጽኦ ማድረግ ይችላል ማለት። ይህን ለማድረግ ደግሞ አስፈላጊውን እውቀትና ክህሎት ማግኘት የሚችልበት አንዱ ሂደታችን ነው። 5 ሚሊዮን ኮደሮችን ለማፍራት የተወጠነው ግብ በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን የማድረስ ታላቅ ራዕይን ሰንቋል። ይህ ኢኒሼቲቭ የስልጠና ፕሮግራም ብቻ ሳይሆን ኢትዮጵያን በዓለም አቀፍ የቴክኖሎጂ መድረክ ላይ እኩል ተወዳዳሪና ተጽዕኖ ፈጣሪ የሚያደርግ ስልታዊ እርምጃ ነው። በኤአይ እና በዲጂታል ዘመን ኢትዮጵያ የሌሎችን ሀገራት የቴክኖሎጂ ምርቶችና አገልግሎቶች ሸማች ብቻ ሆና አትቀጥልም። ይልቁንም ሀገር በቀልና አህጉራዊ ችግሮችን የሚፈቱ የቴክኖሎጂ መፍትሄዎችን በማመንጨት እንዲሁም በዓለም አቀፍ ደረጃ ተቀባይነትና ብቃት ያላቸውን ባለሙያዎች በማፍራት የዘመኑ መሪ ተሳታፊ ለመሆን በጽኑ መሰረት ላይ የተመሰረተ መንገድ ጀምራለች። ማህበራዊ ሚዲያው ላይ አጀንዳ እንዲሆን የተፈለገው አንድ ጉዳይ ብቻ ነው። እርስዎ የሚመሩት ፓርታል የፌዴራል ከተሞች ጉዳይ ነፃ የማንሆንበት አንድ ኮንዲሽን ብቻ አለ፣ አንድ ሁኔታ አለ። ቃላት ተወራውሮ የደማ ሰው አይተዋል ዶክተር እዚህ አዳራሽ ውስጥ በቃ እሱ ነው ለኔ
የቆሰለ ሰው አይተናል። 1000 እርምጃም ይሁን 500 ሺህ እርምጃም ይሁን በአንድ ይጀምራል። ነገር ግን ከመጀመሪያ በፊት ወደ ትክክለኛ አቅጣጫ ዞር። ለምንስ ነው ይሄ አጀንዳ ወደ ፊት ለፊት መጥቶ ብዙዎች እንዲነጋገሩበት የሆነው? ሪሊ ደግሞ በዚህ አጀንዳ ላይ ያለው አዳራሽ ውስጥ ያለው እውነት ምንድን ነው? ሰምተን ማናቃቸው ድምጾች የተሰሙበት ታላላቅ ታሪኮች እየተሰሩ ያሉበት ሂደት ነው ብዬ አስባለሁ። እቺን አሰምራለሁ። የተለያዩ ድምጾችን እየሰማን እንገኛለን። አንድ የተዘነጋ ነገር ያለ ይመስለኛል። ሁሉ ነገርማ ተመሳሳይ ቢሆን ኖሮ ለምን መግባባት ብለን የዚህን ያህል ሪሶርስ እናባክናለን? አንዳንድ መልካም የሆኑ ቃላቶች ካሉ እነዚያም ቢሆን በይቅርታ የሚታለፉ። ምክንያቱም ቃል ይገድላል፣ ቃል ይፈውሳል፣ ቃል ያድናል፣ ቃል ያቆስላል። ዋናው ነገር እነዚህ ሰዎች ለምንድን ነው ይህንን መንገድ የመረጡት ስትል ፎርማሊ ለመምጣት ድፍረቱ የላቸው። በምክክር ውስጥ ሁሉም ከተስማማ ሁሉም እንስማማለሁ ተስማምተናል ብለው ከተባለ ጥያቄ አለ። ከዚህ እውነት ጋር መታረቅ ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ተመልሰናል። የተወደዳችሁ የዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የኢራን የበላይ መሪ ለአዳዲስ የጦር መሪዎች የከፍተኛ ኃላፊነት ቦታ ሰጡ። ይህም ሀገሪቱ በጦርነት ጊዜ ከሚገጥሟት ፈተናዎች ለመጠበቅ ልምድ ያላቸውን አንጋፋ ሰዎች በደህንነት መዋቅር ውስጥ የማስቀመጥ ዓላማ ያለው ስለመሆኑ እየተነገረ ነው። አስማረ ብርሃኑ። የአሜሪካና የኢራን ጉዳይ እያደር እየተካረረ ፍጥጫውም እየተባባሰ መጥቷል። በሆርሙዝ ሰርጥ የሚደረገው የመጠቃቃት ጦርነትም ከቀን ወደ ቀን ተባብሶ እየቀጠለ ይገኛል። አሁን ላይ የሰላም ድርድር የሚባሉ ተስፋዎች ሁሉ እየተመናመኑ ስለመሆናቸው መሬት ላይ ያሉት ሀቆች በገሃድ ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት በቴህራን ውስጥ በጣም ምክንያታዊ የተለየና ልዩ አመራር እንዲፈጠር ማድረጉን መናገራቸው ይታወሳል። ነገር ግን በዚህ ሳምንት የስድስት ጠንካራ አቋምና ወግ አጥባቂ አመራሮችን ወደ ከፍተኛ የደህንነት ቦታዎች ማደግ የኢራን አዲስ አመራር ለድርድር ዝግጁ ላይሆን እንደሚችል ያሳያል። ከተሾሙት 6 ከፍተኛ የደህንነት ሰዎች ውስጥ ብርጋዴር ጀነራል አህመድ ዋሂድ አንዱ ናቸው። የሜጀር ጀነራል ማዕረግ በማግኘት የኢራን እስላማዊ ብሔራዊ ጥበቃ ጦር ዋና አዛዥ ሆነዋል። በየካቲት ወር መገባደጃ ላይ አሜሪካና እስራኤል በኢራን ላይ ጥቃት በሰነዘሩበት ወቅት የተገደሉትን ሙሐመድ ፓክፖርን በይፋ ተክተዋል ማለት ነው። ከፍተኛው የኢራን ወታደራዊ መኮንን ሙስጠፋ ይዛዲ ደግሞ የዋሂድ ምክትል ሆነው ተሹመዋል። የውጭ ጉዳይ ሚኒስትር አባስ አራጋቺ በቴሌግራም ገጻቸው ባሰፈሩት መልእክት 6ቱ አዛዦች በቅርቡ በተደረጉት 2 ጦርነቶች ወቅት ልምዳቸውን ማሳየታቸውን ገልጸዋል። በደህንነት መዋቅር ውስጥ ወደ ላይ እየመጡ ያሉት እነዚህ ግለሰቦች ሙሉ የሥራ ዘመናቸውን በውጭ ሀገር ካሉ ጠላቶች ጋር በመጋፈጥና በሀገር ውስጥ ያሉ ተቃውሞችን በማክሸፍ የተካኑ ናቸው ተብሏል። በኢራን የበላይ መሪ ሙጅታባ ኻሜኒ ሰኞ ዕለት የተደረጉት እነዚህ የከፍተኛ አመራሮች ሹመት ከአንድ ቀን በፊት አዲሱ የብሔራዊ ደህንነት ኃላፊ
ሞህሴን ረዛኢ ከተሾሙ በኋላ የተከተሉ ናቸው። ተንታኞች እንደሚሉት እነዚህ ለውጦች በሙጅታባ አባት አሊ ኻሜኒ ስር ከነበረው ጥንቃቄ የተሞላበት አካሄድ ጋር ሲነጻጸር ከፍተኛ የአሰላለፍ ለውጥ የታየበት ነው። አዲሱ አካሄድ በውጭ ጠላቶች ላይ የበለጠ ጠንካራ እንዲሁም የአገር ውስጥ ተቃውሞችን በመቆጣጠር ረገድ የበለጠ ንቁ ይሆናል ተብሎ ታምኖበታል። በኒዘርላንድስ ክሊንገን ዳንኤል ኢንስቲትዩት ተመራማሪ የሆኑት ሐሚድ ረዛ አዚዚ እንደሚሉት በማጥቃት እርምጃዎች በተዋሃደ እዝና ፈጣን ውሳኔ አሰጣጥ ላይ የተደረገው ትኩረት አመራሩ ከአሊ ኻሜኒ ባህላዊ ጥንቃቄ የተሞላበት የመከላከል አካሄድ ማጥቃትን መሰረት ያደረገ የመከላከል ስትራቴጂ ለመሸጋገር እንደሚፈልግ ሹመቱ ያሳያል። እናም የኢራን አዲስ የበላይ መሪ ሙጅታባ ኻሜኒ ከፍተኛ የደህንነትና የጦር መዋቅር ላይ ያካሄዱት የአመራር ሽግሽግ ሀገሪቱ ከአሜሪካና ከእስራኤል ጋር እየተካረረ ለመጣው ፍጥጫ የምትሰጠውን ምላሽ ወደ አዲስ ምዕራፍ እያሸጋገረ ነው። ከቀደመው ጥንቃቄ የተሞላበት የመከላከል ስትራቴጂ ይልቅ ልምድ ያላቸውን ጠንካራና ወግ አጥባቂ ወታደራዊ አመራሮች በቁልፍ ቦታዎች ማስቀመጧ ቴህራን ለዲፕሎማሲያዊ ድርድር ያላትን የተቀዛቀዘ አቋም የሚያሳይ ነው። ይህም ኢራንን ወደፊት በሚኖራት የጂኦፖለቲካዊ ፍልሚያ ይበልጥ ማጥቃትን መሰረት ያደረገ ወታደራዊ አካሄድና በሀገር ውስጥ ጥብቅ የደህንነት ቁጥጥርን ለመከተል መቁረጧን በግልጽ የሚያረጋግጥ ያደርገዋል። በመጨረሻም ስፖርት በአውሮፓ አሸናፊዎች አሸናፊ ዋንጫ ፓሪስ ሴን ጀርማ ከአስቶን ቪላ ዛሬ ምሽት ለዋንጫ ይጫወታሉ። በቡድናቸው ውስጥ በርካታ ለውጦችን ጉዳት ያሉባቸው አሰልጣኝ ኡናይ ኤምሬ ከዚህ በላይ ለተሻለ ስኬት እንሰራለን ሲሉ ገልጸዋል። አሰልጣኝ ሉዊስ ኤንሪኬ በበኩላቸው ተነሳሽነትና ፍላጎታችን ከቀደመው የበለጠ ነው ሲሉ በአንጻሩ ገልጸዋል። የተወደዳችሁ ለዛሬ ረቡዕ ዜና ኢትዮጵያ የተመለከታቸው ዘገባዎቻችን እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አባችሁን ስለዘለቃችሁ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።